በቁርአን ታውቃለህ አይደል? አንድ ወንድ ሁለት ሴት ምስክሮች ነው የሚባለው። ሁሌ ይገርመኛል። አያቱ ዳይን ላይ አያቱ ዳይን ነው ሱረቱል በቀራ። አዎ ምክር እንትን ላይ ምስክርነት ላይ ብዙ ሴቶች አላህ እኛን የበታች ያረገበት ቦታ ነው ብሎ ይረዱታል። ይገርማል በጣም። አላህ እንዴት እኩል የሰራውን ባሪያውን አንድ ከላይ አንድ ከታች ያረገ ምን ማለት ነው? ሁለት ሴቶች አንድ ወንድ ሁለት ሴት ምስክሮች አንዷ ስትረሳ አንዷ ታስታውሳታለች። ዘኪረ ኢህዳሁም ወልኡኽራ ማለት አባባሉን ራሱ እንዴት አርቲስቲክ እንደሆነ ነው የሰራን ጌታ እንዴት ፕሮቴክት እንደሚያደርገን አንዷ በትረሳ ለምንም ትረሳው አንዷ ለምንም ትረሳው የአእምሮ ችግር አይደለም እኮ ያለባት ሴቶች የበርሳ ችግር አለባቸው የሚለው እኮ አያስይዘንም። በጣም ይገርማል። በዚህ ዘመንም እንደዚህ አይነት ማለትም ከወንድ እኩል አይደለሁም ሁለት ካልሆንኩኝ ከወንድ እኩል አይደለሁም ብለው የሚያስብ ሴት አለ። በእርግጥ ሙስሊሞች ይኖራሉ። አንድ ዋሸችው አለ በአይምሮ ችግር ምክንያት አይደለም ብላለች ነብይሽ። ይሄንን የአይምሮ ጉድለት ያለብሽ ወይንም ደግሞ ከወንድ እኩል አይደለሽም በምስክርነቱ ሁለት ካልሆንሽ ያለው በአይምሮ ጉድለት ምክንያት ነው። ማስረጃ ሳሂህ ቡኻሪ 26:58 ላይ እንዲህ ይላል። ናሬትድ አቡ ሰይድ አልኩድሪ አቡ ሰይድ አልኩድሪ እንደተረከው the prophet said ነብዩም እንዲህ አለ isn't the witness of women equal to half of that of a man የሴቶች ምስክር የወንድ ግማሽ አይደለምን ብሎ ጠየቃቸው። ልክ እንደዚች ሴት በጊዜው የነበሩ ሴቶች ብሬን ወሽድ የተደረጉ ስለነበሩ እንዲህ ብለው መለሱ። the woman said yes ሴቶቹም አዎ ብለው መለሱ። he said እሱም እንዲህ አለ this is because of the deficiency of a woman's mind ይህም የሆነበት ምክንያት በሴቶቹ የአይምሮ ጉድለት ነው አለ። እህቴ የአይምሮ ጎዶሎ ነኝ ብለሽ የምታስቢ ከሆነ ምንም ልናደርግ አንችልም። እንግዲህ የእምነትሽን ውጤት እየኖርሽ ስለሆነ አሁን ምን ነግሪንን በሙሉ ደግሞ እኛ ልንቀበልሽ አንችልም። ምክንያቱም ከአይምሮ ጎዶሎ ከሆነ ሰው እንዴት ሙሉ አይምሮ ያለ ልንቀበል እንችላለን? የክርስቲያን ሴቶች ማንም ይበል የትም ቦታ ይባል የአይምሮ ጎዶሎ ናችሁ ሚላችሁ ካለ ሪጀክት ልታደርጉት ይገባል። ከመጽሐፍ ቅዱስ አንድ የሚደንቀኝና የሚገርመኝ ሴት ታሪክ አለ። በአንደኛ ሳሙኤል ምዕራፍ 25 ላይ የሚገኝ ነው። የሴቲቱ ስም አቢጊያ ይባላል። የናባል ሚስት ነች። ስለዚህ ሴት ሲናገር ቁጥር 3 ላይ የናባል ሚስቱም ስም አቢጊያ ነበረ፣ የሴቲቱም አእምሮ ታላቅ ነበር ይላል፣ መልካምም የተዋበ ነበር ይላል። የአእምሮዋን ታላቅነት እንዴት እንደገለጸው መጽሐፍ ቅዱስ እዩት። እንኳን ግማሽ ጎዶሎ ዘገምተኛ ሌላ ተውና ታላቅ አእምሮ መልካምም ነበራት ይላል። እቺ ሴት በጣም በሚደንቅ ሁኔታ ንጉስ የሆነውን ዳዊትን እንዴት ሐሳቡን እንዳስቀየረችው ቁጥር 32 ጀምሮ እንዲህ ይላል። ዳዊትም አቢጊያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእግዚአብሔር አምላክ እግዚአብሔር ይመስገን። ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን፣ አንቺም የተመሰገንሽ ሁኚ ይላታል። የክርስቲያን ሴቶች እንደ አቢጊያ ታላቅ አእምሮ ያላችሁ ልትሆኑ ይገባል እንጂ የአእምሮ ጎዶሎ ነን የሚለውን አስተሳሰብ ወደ ውስጣችሁ ልታስገቡት አይገባል። ቅዱስ ንጹህ የሆነው አካላችሁ አእምሯችሁም ታላቅ ነውና በዚህ ደስ ሊላችሁ ይገባል። እንደ ሙስሊም ሴት ዘገምተኛ ነኝ፣ የአእምሮ ጎዶሎ ነኝ፣ ሁለት ካልሆንኩኝ መመስከር አልችልም ብላችሁ እንዳታስቡ። የጌታን ትንሣኤ እንኳን ያበሰረችው በመጀመሪያ ሴት ነች፣ መግደላዊት ማርያም። ራሱን ተናግሮ ማለት ነው። እኔና አብ ስንት ነን? አንድ ነን። በባህሪ በፍቃድ በስልጣን አንድ ስለሆኑ ማለት ነው። በአካል አንድ እንዳልሆኑ ግን ሲናገር ነን አለ። ነኝ አይደለም ያለው ነን። እኔና አብ አንድ ነን። አብ ማለት ፋዘር ማለት ነው በግዕዙ። እኔና አብ አንድ ነን። ስለዚህ ወደ አባቱ በፍቃድ በስልጣን በአገዛዝ አንድ ናቸውና አንድ ባህሪ አንደችና እኔና አብ አንድ ነን አለ። ስለዚህ አብ አባቱ ነው። አንዲት ስልጣን አንዲት ፍቃድ አለች። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ጀምሮ ከአባቱ ጋር በተመሳሳይ እንደሚሰራ እሱም እንደሚሰራ አባቱም እንደሚሰራ
ተናግሯልና ማለት ነው። ስለዚህ ወደ አባቱ አረገ፣ ወደ አባቱ እንደሚያርግ ተናገረ። መቼ? ከመቃብር ተተነሳ በኋላ። ከመቃብር መነሳቱ እስልምናን ሐሰተኝነት አሳይቷል። ወደ አምላኬ ሲል ምንድነው እሱ? ክርስቶስ የያዘው የነሳው ከማርያም የነሳው ስጋ ቅድመ ተዋህዶ ያንን ለመጠቆም ነው። ወደ አምላኬ ሲል ማለት ነው። ስጋው አስቀድሞ ሎክ ቃል አስቀድሞ ስጋ የነበረው አልነበረም። ሁለት ልደቶች አሉት። አንደኛው ያለ አባት ከማርያም የተወለደው፣ አንደኛው ደግሞ ያለ እናት ቅድመ ዓለም ሳይፈጠር ጊዜ ሳይቆጠር ከአባቱ የተወለደው ማለት ነው፣ ያለ እናት። ስለዚህ ያለ እናት ሲወለድ ቃል ነው እንጂ ቃል ብቻ ነው እንጂ ስጋን የነበረው ስጋ የነበረው ግዙፍ አካል ያለው ስጋና ደም አጥንት የነበረው አልነበረም። ያ ቅድመ ዓለም የነበረው ስጋና ደም አጥንት ያልነበረው ነቢያትን ሲልክ ከቆየ በኋላ ዕብራውያን መልእክት ላይ ሐዋርያው ቅዱስ ጳውሎስ አንደኛ ምዕራፉ ላይ ቁጥር 1-3 ምን ብሎ ይናገራል? ነቢያትን ሲልክ ከቆየ በኋላ መጨረሻ ላይ ልጁን እንደላከ ይናገራል። ልጁ ደግሞ በስጋ ተገልጧል ማለት ነው። ስለዚህ በስጋ ስለተገለጠ ስለዛ ስለ ስጋው ምን ብሎ ተናገረ? ወደ አምላኬ ብሎ ተናገረ ማለት ነው። ኦኬ፣ አቀጥሉም። ኦኬ፣ አላህ ወኪል እንኳን ሰላም መጣ። እንዴት ነህ? ሰላም ነው? ወረደን የልጁ ረጅም እየተንቀሳቀስኩ ነበር፣ ደከመኝ። አዎ እውነት ነው። አላህ ወኪል እንዴት ነህ? ሰላም ነው? ሰላም። ይቅርታ ሴት ነሽ? እዛው ላይ ግን አንዴ እንትን በልልኝና ዮሐንስ ወንጌል ምዕራፍ 17 ላይ ቁጥር 27ን ደግሞ አድርገው። እዛው ደግሞ አምላክ እንደሆነ ለቶማስ ደግሞ ሲገለጥለት እዛው አለና ደከመኝ አንተ ግን በኢየሱስ ስም ቁጥር ምዕራፍ 20 ቁጥር 27 ማለት ነው። 17 ነው የጠየቀን። ቁጥር 20 ላይ ደግሞ እዛው አምላክነቱንም እዛው ስለሚያስቀምጠው ማለት ነው። አረጀው መሰለኝ እየደከመኝ ነው። አይዞን ዱብ በልበት። ኮፒ ሊንኩ ማረግ ሁላችሁም ዮሐንስ ወንጌል ምዕራፍ 20 ቁጥር 27 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በተዘጋ በር ለሐዋርያቶቹ በድጋሚ በተገለጠላቸው ጊዜ ቶማስን በዛው ነበረ። ስለዚህም ቶማስን እንዲህ ይለዋል ጌታችን መድኃኒታችን ኢየሱስ ክርስቶስ፣ ከዚህም በኋላ ቶማስን ጣትህን ወደዚህ አምጣና እጅህንም አምጣና በጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለው ጌታችን መድኃኒታችን ኢየሱስ ክርስቶስ። ቶማስን መልሶ እንዲህ ብሎ አለው፣ ጌታዬ አምላኬም ብሎ መለሰለት። ቴንኪው። ስለዚህ ቶማስ ምን አለ? ቶማስ እንግዲህ ጌታ ደቀ መዝሙር እንደመሆኑ ምን አለ? ጌታዬ አምላኬ ብሎ መለሰለት ማለት ነው። አንደኛ እዚህ ጋም ደግሞ ፕሩቭ በእጁ ነክቶ መወጋቱን አሳየው። አልሰቀሉትም፣ አልገደሉትም፣ አልወጉትም የሚለውን የእስልምናን አስተምሮ አፈረሰው ማለት ነው። ምዕራፉ እንዳለ ይሄ ምዕራፍ እስልምናን የሚያፈርስ ነው። የእስልምናን ሐሰተኝነት የሚያሳይ ነው። ጌታ መሆኑን እዚሁ ነገረን። ይኸው ምዕራፍ አምላክ መሆኑንም ነገረን። እዛ እነሱ የጠቀሱት ክፍል ላይ ደግሞ እንዳሳየዋችሁ አባት እንዳለው የባህሪ ልጅ እንደሆነ አሳየናችሁ። እዛው ክፍል ላይ ያንን አስረዳን ማለት ነው። ግን ወደ አምላኬ ሲል እዛ ክፍል ላይ በስጋ ያንን ተናግሯል። ከተዋህዶ በኋላ ባንናገርም ቅድመ ተዋህዶ ግን እችን ከማርያም የነሳውን ስጋ አባቱ ይፈጥረዋልና፣ ያ ማለት ግን ስጋውን ወልድ አይፈጥረውም ማለት አይደለም። መንፈስ ቅዱስ አይፈጥረውም ማለት አይደለም። በስጋ ያንን የተናገረው ስለ ስጋው ማለት ነው። እና ቀጥሉ። ከተዋህዶ በኋላ ግን አንናገርለት። ምን አልክ? ቃሎት ያሰማልን። ኦኬ አላህ ወኪል መቀጠል ትችያለሽ። እንኳን ሰላም መጣሽ እህታችን፣ እንዴት ነሽ? ማይክሽን አንሺውና ቀጥይ እህታችን። አላህ ወኪል ማይክ ልላክልሽ? ኦኬ ያው ልኬልሻለሁ።
ማይክ ሽንክፈች። እሺ ኢብኑ አደም ማይክን ክፈትና ቀጥል። የፎይን አካውንት ኮፒ ሊንክ ማድረግ እንዳይረሳ። ቅድም ከላይቭ ላይ ጎትቶ ነው ያወረዱን። ከባድ ነው እንግዲህ። እሺ ሙአዝ እንኳን ሰላም መጣ ወንድማችን። ደህና ቆያችሁ? ሁሉ ሰላም አለ ፈጣሪ ይመስገን። አንድ ጥያቄ መጠየቅ ፈልጌ ነበር። ኦኬ እሺ ትጠይቃለህ። ከዛ በፊት አምስቱ የእስልምና መሰረት ምን ምን ናቸው? ይጠይቅና እንጨርስ። በቃ እኔ ደክሞኛል። መልካም እሺ ጠይቅ ወንድማችን። እሺ ክርስትና የመጣው ከስንት ዓመተ ምህረት በኋላ ነው? ያ ክፍለ ዘመን በኋላ ነው። ሁለተኛ ደግሞ ክርስትና መጽሐፍ ቅዱስ ላይ ክርስቲያን ሳትሆኑ አትሙቱ የሚል ቦታ አለ ወይንም ቁርአን ላይ ወይንም ማድረጃ ካላችሁ? ቁርአን ላይ ቢሆን ለክርስትና የሰበከ ነገር ካለ እሺ። እንግዲህ ይህ ወንድማችን በአጭሩ ልትረዳ የሚገባው ነገር ምንድነው? ምንድነው ዓላማው? ምንድነው ትርጉሙ የሚለውን ነገር ነው ማየት ያለብህ። መጽሐፍ ቅዱስ እና ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ነገር ይነግርናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 8 ቁጥር 34 ላይ እንዲህ ብሎ ይለናል። ተመልከት። ይህ ህዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው። እንዲህ ብሎ ተናገረ ክርስቶስ፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ አለ። አንድ ሰው ክርስቲያን ነው የሚባለው ምን ሲሆን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስን መስቀሉን ተሸክሞ ሲከተል ነው። መከራም ኖረ ምንም ኖረ ሁሉን ነገር ተሸክመ ክርስቶስን ስትከተል ክርስቲያን ተብለህ ትጠራለህ። ከዚህ አንጻር ጌታችን መድኃኒታችን ኢየሱስ ክርስቶስ እኔን ተከተሉን ብሎናል። ክርስቶስን ስንከተል ክርስቶስ ያስተማረውን ትምህርት ምን እያለ ነው? አጌንስት ሆነን አይደለም። ኦኬ አምነን እየተቀበልን ነው። አዎ ያስተማረውን ነገር እያንዳንዱን ነገር እዚሁ ላይ ማርቆስ ወንጌል ምዕራፍ 16 ላይ ምን ብሎ ይነግረናል ክርስቶስ? ተመልከት። ያመነ አለ ምንድን በክርስቶስ አምኖ እያንዳንዱ ያስተማረውን ነገር ተቀብሎ የተጠመቀ ይድናል አለ። ስለዚህ የምትድነው ምን ስትሆን ነው? ክርስቶስ ያስተማረውን አድርግ ያለህን ሁን ያለህን አሜን ብለህ ተቀብለህ ስታምን፣ ከዛስ በኋላ ያንን ያመንከውን ነገር ደግሞ በተግባር ስታሳይ ስትጠመቅ ምን ትላለህ? ትድናለህ። ካልሆነ ግን የማታምን ከሆነ ግን ምን ይደረግብሃል አለ? ይፈረድበታል ተባለ። ስለዚህ አንድ ሰው ክርስቲያን ተብሎ ሊጠራ የሚችለው በዚህ መሰረት ነው። ይህንን ነገር ሲያደርግ መጽሐፍ ቅዱሳችን የሚነግረን ይህንን ነው። ክርስቶስም ያስተማረን ይህንን ነው። ወንድማችን አሁን እዚች ጋር ምንም አጥጋቢ አንድ ሀሳብ ቆይ ሙአዝ የነገርከኝ ሙአዝ አንዴ ቆይ ስማ። አይ የእናንተ አይነት አስተምሮ እኮ እኛ ሊኖረን ግድ አይደለም። እኛ ክርስቲያን ማለት የክርስቶስ ተከታይ ማለት ነው። ስለዚህ ክርስቶስን የሚከተል ሁሉ ክርስቲያን ይባላል። ሌላ ትርጉም የለውም። ክርስቶስን የሚከተል ሳይሆን እኛም እኮ እንከተለዋለን፣ ግን በምናምንበት አይደለም የምንከተለው። አይ እንደዛ አይደለም። ክርስቶስ የሕይወት አዳኝ ነው፣ ክርስቶስ አምላኬ ነው ብለህ ስትከተል ነው ክርስቶስን ተከታይ የምትባለው እንጂ ክርስቶስን በሐሰት መከተልና በእውነት መከተል ይለያል። እኛ በእውነት እንከተለዋለን፣ እናንተ በሐሰት ትከተሉታላችሁ። ያልሆነውን ስም ሰጣችሁ። መስቀሉን ተሸክሞ ይከተለዋል። ቢኒ ይሄን ጠይቅልኝ። መስቀሉን ተሸክሞ ይከተለኝ ነው የሚለው ክርስቶስ። መስቀሉን ተሸክመ ትከተለዋለህ ነው? መስቀሉ እኮ ከመሰቀሉ በፊት ነው ያለው። ራሱ ከመሞቱ በፊት ነው ወይስ ከሞተ በኋላ ነው እንዲህ ያለው? በምንም ሰዓት ይበለው መስቀሉን ተሸክሞ ይከተለኝ ይላል። አይ የኛም መልስልኝ። አሁን ከመሞቱ በፊት ነው ወይስ ክርስቶስ እንደ ሊሞት እንደመጣ እኮ ቀድሞ እየነገረን ነበር። ስለምንም ነገር ስለኛ ሲል ቅዱስ ስጋውን ክቡር ደሙ እንደሚያፈስልን ጀመር። የተላከው እኮ ለበኒ እስራኤል ነው እንጂ ለሁሉ ነገር እኛ እንከተለዋለን ስላልክ መስቀሉን ተሸክመ ትከተለዋለህ ወይ? አጭር መልስ አትከተልም። አይተሃል፣ ዝም ብለህ ነው። ስለዚህ አንተ በትክክለኛው መንገድ እየተከተልከው ስላልሆነ ክርስቶስን አንተ ክርስቲያን ተብለህ አትጠራም። መስቀሉን ተሸክመህ መስቀሉን እኮ ያለው ከሞቱ በፊት ነው ወይስ ከሞተ በኋላ ነው?
ኢዳዝም ማተር ከመሞቱ እኮ በፊት ነው የተናገረ ይሄን ወንድሜ። አሁን እሱን ተወና ስንት ሰዓት? ሙዓዝ ከመሞቱ በፊት ነው በቃ መከራውን መስቀሉን ተሸክሞ የማይከተል ለኔ ሊሆን አይገባም ብሏል። ስለዚህ ክርስቶስን በፍጹም እንከተለዋለን። እሱ ፍጹም ስለሆነ ነፍሱን እስከ መስጠት ድረስ ስለወደድን እኛም ነፍሳችን እስከ መስጠት ድረስ እንከተለዋለን። እሱን ነው አሁን ሙዓዝ አንድ ሙዓዝ ስማኝ፣ ሙዓዝ አንተ ስማኝ፣ አንተ ሙስሊም ነህ አይደለ? ሙዓዝ አንተ ሙስሊም ነህ አይደለ? ስለዚህ እኔ አሁን አንተን መጥቼ ሙስሊም ሳትሆን እንዳትሞት ብልህ ሙስሊም ሳትሆን እንዳትሞት ልልህ እችላለሁ? አንተ ሙስሊም ሆነ አችልም። አንተ እኔ ግን መጨረሻ መጽናት ያስፈልጋል። አችልም። በጣም ጥሩ። እንደዛ ከሆነ ሰው ሲፈጠር ሁሉም ሙስሊም ከሆነ ለምንድን ነው ታዲያ ቁርአን ላይ ሙስሊም ሳትሆን እንዳትሞቱ የሚላቸው? ለምሳሌ ያዕቆብ ነው አይደለ? ልጆቹ እንደዛ ያላቸው ያዕቆብ ልጆች ሙስሊም አልነበሩም? በመጀመር ለምንድን ነው ሙስሊም ሳትሆን እንዳትሞቱ የሚላቸው? ነበሩ፣ ግን ጽናት ስለሚያስፈልግ ነው። የነበረን ነገር ሳትሆን ድረስ ቆይ የነበረን ነገር ቆይ፣ እሺ ልስማ፣ ቀጥልሽ። የነበረኝ ነገር ሳይሆን አሁን ለምሳሌ አንድ ሰው እስከ መጨረሻው እስትንፋስ ድረስ ሃይማኖቱን ሊቀይር ይችላል፣ ወይንም ጠማማ መንገድ ሊይዝ ይችላል። እስከዛ ድረስ ሙስሊም መጨረሻ ላይ ራሱ አንተም ልትሆን ትችላለህ። መጨረሻ እስከ መጨረሻ እስትንፋስ ድረስ የሚታወቅ ነገር አይደለም። መጨረሻ ልክድ ስለምችል እስከ መጨረሻው የመጨረሻ ቀን ሙስሊም ሆነ እንዳትሞት ነው የተባለው እንጂ ስለዚህ ሐሳብን ቀየርክ። ቆይ ሐሳብን ቀየርክ። ቆይ አሁን እኔ ይሄን ቁርአን ክፍል ከማምጣቴ በፊት ቆይ ሙዓዝ አንተን ለምሳሌ መጥቼ ሙስሊም ሳትሆን እንዳትሞት ልልህ እችላለሁ ስልህ እኮ አችልም ብለኛል። ምክንያቱም አንተ ሙስሊም ስለሆንክ የሆነ ነገር አንድን ሙስሊም የሆነ ነገር ያስፈልጋል። አንዴ ወንድሜ በሙስሊምነቴ ሰማው። እሱማ ታዲያ በእስልምና ጸንተህ ኑር ነው የሚባለው እንጂ ሙስሊም የሆነን አካል ሙስሊም ሳትሆን እንዳትሞት ተብሎ ሊነገርለት አይገባም። ይሄ ነገር የሚነገረው ላልሆነ ነገር ነው፣ ላልነበረ ነገር ነው። ሙስሊም ለሆነ አካል ሄደ አንተ ሙስሊም ሳትሆን እንዳትሞት ብለው ቀልድ ነው እኔ እንደዛ ስለው ማለት ነው። ምክንያቱም ሙስሊም ነው። በትክክል ይጸናል አይጸናም ሌላ ጉዳይ ነው። ከመስመሩ ይወጣል አይወጣም ሌላ ጉዳይ ነው። ግን መጥቼ እኔ ሙዓዝን አሁን ሙስሊም ሳትሆን እንዳትሞት ልልህ አልችልም። ሙስሊም ነህና በትክክል እስልምናን እየተገበርክ ነው አይደለም የሚለው ሌላ ጉዳይ ሆኖ ማለት ነው። እንደዛ ከሆነ ሰው ሲፈጠር ሙስሊም ከሆነ ያዕቆብ ልጆች ሙስሊም ከሆነ እንደምንድን ነው ያዕቆብ መጥቶ ልጆቹን ሙስሊም ሳትሆኑ እንዳትሞቱ የሚለው? ሙስሊም ያልሆኑበት ጊዜ ነበር ማለት ነው? ኖ እንደዛ አይደለም። አሁን ይሄኛው ማስጠንቀቂያ ይባላል። ያው አይ ቲንክ በእኔ ያረዳል ከተረዳው ማስጠንቀቂያ ነው። ሙስሊም በቃል መልሰን አግኝተሃል። በኋላ እንዳትበላሽ ሌላ ይበቃል። የቁርአኑ ክፍል አየህ ምንም ስሜት እንደማይሰጥ ላሳይ ነው። ምክንያቱም ሙስሊም የሆነን አካል ሙስሊም ሳትሆን እንዳትሞት አይትለውም፣ እንዲሁም ስለመሞት ማለት ነው። ስለዚህ ሙስሊም አልነበሩም ማለት ነው። ባይዘዌ ከመሐመድ በፊት እስልምና የሚባል የለም ሙዓዝ ማለት እንደው በትረካ ደረጃ ቁርአን ላይ ያለ እንጂ ለምሳሌ እስልምና የሚለው ኮንሰፕት ወይም በምንድነው በስምም ሆነ እንደገና ደግሞ በማህበረሰብ በኮሚኒቲ ደረጃ ከመሐመድ በፊት እስላም የሚባል ማህበረሰብም የለም፣ አስተምሮም የለም፣ አስተሳሰብም የለም። ይሄ ያለው ቁርአን ላይ ብቻ ነው። ኦኬ ይሄን በራስህ ማረጋገጥ ትችላለህ። ግን ክርስትና መቼ ጀምሮ ነበር ያልከኝ? ክርስትና የነበረው ገና ከመጀመሪያው ጀምሮ የነበረ ነው። ስሙ ነው ወደ ኋላ የመጣው ወይም ደግሞ የክርስቶስ ተከታይ ተብሎ በኋላ በዛ ስም ተጠሩ እንጂ አስቀድሞ ነበረ። ለምሳሌ የነቢያት እምነታቸው ተጽፏል። ሃይማኖታቸው ነው እንጂ ያልተጻፈው እምነታቸው ተጽፏል። ምንድነው እምነታቸው ካልከኝ የክርስቶስን ይገዙ የነበሩ ክርስቶስን በተስፋ ይጠብቁ የነበሩ ናቸው ነቢያት በጠቅላላ። ይሄን እኛ እንደዚህ ብለን ስንናገር አዲስ ኪዳን መጽሐፍ ላይ ቆመን አይደለም እንደዚህ ብለን የምንናገረው እንደናንተ። ለምሳሌ የማቴዎስ ወንጌል ላይ ቆሜ ከማቴዎስ በፊት የነበሩት በጠቅላላ እኮ እና አብርሃም ምናምን እንደዚህ ናቸው አይደለም የሚልህ። የና አብርሃምን ወይም የነ ሙሴን መጽሐፍ ይዤ የሙሴን መጽሐፍ ይዤ የኢሳያስን መጽሐፍ ይዤ የዳዊትን መጽሐፍ ይዤ የሰለሞን መጽሐፍ ይዤ የነቢያቱን ሁሉ መጽሐፍ ይዤ አስተምሮታቸውን ነው የምነግርህ እንጂ እንደናንተ የሆነ ሰዓት ላይ ተነስተ አይ በዚህ የነበሩት እነዚህ ሙስሊም ናቸው ምናምን እያልኩ ናሬሽን አይደለም የምናገረው። ስለዚህ እምነታቸው ተጽፏል። ለምሳሌ አብርሃም ምን ነበር? አብርሃም የክርስቶስ ተከታይ ነበር። አብርሃም የስላሴ አምላክ ምንድነው ስላሴን የሚከተል ወይም ደግሞ አምላኩን ስላሴ ብሎ የሚናገር ነበር ነው። ይሄ ደግሞ በመጽሐፍ ላይ ተጽፏል። መቼ ነው የተጻፈው?
ሙሴ በጻፈልን መጽሐፍ ላይ አስቀምጦልናል። ኦኬ ኢሳይያስ ምን ነበር? ኢሳይያስ ክርስቶስን ሲፈልግ ነበረ፣ ክርስቶስን ሲከተል ነበረ። አስቀድሞ በትንቢት አይቶ ክርስቶስ እንደሚወለድ በስጋ የሚመጣው አምላክ እንዳለ እንደሚወለድ ያም ደግሞ የተወለደው አምላክ ደግሞ በመስቀል ላይ እንደሚሰቀል አስቀድሞ ነው የተነገረው፣ ስለኛ መከራ እንደሚቀበል ማለት ነው። ይሄን ስናገር አዲስ ኪዳን ላይ ቆሜ አይደለም የምናገረው፣ ከራሱ ከኢሳይያስ መጽሐፍ ላይ ነው። ከዳዊት መጽሐፍ ላይ ስለ ክርስቶስ ስቅለት አሳያለሁ። ይሄ እምነታቸው ይባላል። ሃይማኖታቸው ግን አልተጻፈም። እንደዚህ ነው ሃይማኖት ተብሎ አልተጻፈም በብሉይ ኪዳን። እምነታቸው ግን የሁሉም ተጽፏል ማለት ነው። ስለዚህ እስልምና የሚለው መሐመድ ይዞት ከመምጣቱ በፊት ከቁርአንና ከሐዲስ በፊት የለም። የመጀመሪያ ሶርስ እስልምና ለሚለው የመጀመሪያ ሶርስ ያለው ምንድነው? ሐዲስና ቁርአን ነው። ሐዲስና ቁርአን ደግሞ የመጣበት ጊዜ ይታወቃል። ስለዚህ ከዛ በፊት አለ የሚባለው ነገር እንደ ናሬሽን እንደ አፈ ታሪክ ነው እንጂ ማስረጃ የሌለው አፈ ታሪክ ነው እንጂ ምንድነው? በእውነት ግን እስልምና መኖሩን የሚያሳይ ምንም አይነት ማስረጃ የለም። እንዴት እንደ ኮሚኒቲ አንድ ይጠፋል? በዚህ አካባቢ ሙስሊሞች ነበሩ ተብሎ እንዴት አይነገርም? በጣም ብዙ ማህበረሰቦች አሉ በጥንት ጊዜ ነበሩ። በዚህ አካባቢ እንዲህ አይነት ማህበረሰቦች ነበሩ፣ በዚህ አካባቢ እንዲህ አይነት ማህበረሰቦች ነበሩ እየተባለ አርኪኦሎጂ የታሪክም ማስረጃ በጣም ብዙ አለ። 1000 ምናምን ምንድነው 124,000 ነቢያት ተልኮ እስልምናንና አላህን ሊሰብኩ እንዴት አንድ ኮሚኒቲ ማፍራት ያቅታቸዋል? እነዚህ ሁሉ ነቢያት አንድ እንደው 10 የሚሆኑ እንኳን ኮሚኒቲዎች በዚህ አካባቢ እስልምናን ሲያመልኩ ነበር፣ ሙስሊሞች ነበሩ ተብሎ የተመዘገበ ነገር አለ? የለም። ስለዚህ እንደው ተረት ተረት ብንለው እንትን የሚል አይደለም፣ ምንድነው የሚያስቆጣ አይደለም። እናንተን እውነት ለመናገር ይሄን ነገር ተረት ነው ብለን ብንናገር ልትቆጡ አይገባም። ምክንያቱም ከተረት ያለፈ ነገር ስለሌለ በእስልምና ውስጥ ቃልት ያሰማልን ቢኒዬ። እሺ አላህ ወኪል ካለሽ ቀጥይና እንፈጽም። እሺ የሆነ ጥያቄ ነበረኝ። ቀጥይ። ያኔ ኢየሱስ ያኔ ለእናንተ ኃጢአት ብሎ ዋጋ ከፈለ፣ እናንተ ልሽ ነው ያኔ ኃጢአተኛ ከሆናችሁ ገሃነም የምትገቡት? ምንድን? ኦኬ ክርስቶስ ስለ እናንተ ኃጢአት ብሎ ከሞተ አሁን ላይ ለምንድን ነው ገሃነም የምትገቡት ነው ብለሽ የጠየቅሽው? አይዮ ያኔ እነሱ ለእናንተ ኃጢአት ብሎ ዋጋ ከፈለ ማለት ነው። ኦኬ እሺ የሚቀጥላል ቀጥልም ደክሞታል መሰለኝ መንገድ እየሄደ ነው። እሺ ጥያቄው ምን ነበር? ወይ ቆስቲ አንተ ቀጥል። ቀጥሎ ከተመቻችሁ ለምን ቀጥላለሁ። እሺ ቴንክ ዩ። ምንድነው ጥያቄሽ? አላህ ወኪል እንትን ክርስቶስ ስለእናንተ ኃጢአት ብሎ ዋጋን ከተቀበለ አሁን ላይ ለምንድን ነው ገሃነም የምትገቡት ስትሞቱ ነው? ኦኬ አይ ክርስቶስ እሺ በጣም ጥሩ። ክርስቶስ ስለኛ የሞተበትን ምክንያት ታውቂያለሽ? አላህ ወኪል ለምንድን ነው የሞተው? የኔ ለእናንተ ኃጢአት መስሎኝ ኮለኛ ለእናንተ ኃጢአት ሲባል ምን ማለት ነው? ለእኔ ኃጢአት ሲባል ምን ማለት ነው? ኃጢአት እንድንሰራ ነው ወይ ወደ ጽድቅ እንድንመላለስ ነው የሞተው? እሺ አታውቂውም። ለማንኛውም ክርስቶስ እኮ ኃጢአት እንድንሰራ ጋራንቲ ዋስትና እንዲሆነን አይደለም የሞተው። ክርስቶስ የሞተው እኮ እኛን በጽድቅ እንድንመላለስና ወደ ጽድቅ ሊጠራን ነው። አስቀድሞ ወደ ነበረን ወደ ጥንተ ተፈጥሯችን በንጽህና ወደ ነበረው ወደዛ እንድንመለስ ነው እንጂ ለኃጢአት ጋራንቲ ሊሆነን አይደለም። ኦኬ ኃጢአት ስሩ እኔ ሞቼላችኋለሁ ገነት ትገባላችሁ ሊለን አይደለም የመጣው። በመጀመሪያ ክርስቶስ የመጣው ሰው ሁሉ በሞት ጥላ ውስጥ ሆኖ በሞት ፍርሃት ውስጥ ሆኖ ስለነበረ ነው። ሞት ይገዛው ስለነበረ ነው። ዕብራውያን ምዕራፍ 2 ቁጥር 15 ላይ አንብብላት። ስለዚህ ክርስቶስ የመጣው የሞትን ኃይል ይሽር ዘንድ ነው። ሞት ደግሞ የኃጢአት ደሞዝ ስለነበረ ነው። ሰውን ሁሉ ይገዛ ስለነበረ ሰው ኃጢአት ሲሰራ ምን ነበረ? ፍርዱ ሞት ነበር። ያ ሞት ደግሞ ወርዳለች። ስለጠየቀችው ጥያቄውን እንመልሰውና ያው ወይም ቆስቲም ትጨምራላችሁ። ስለዚህ የተሳሳተ ግንዛቤ ነው። ክርስቶስ ለኃጢአታችሁ ነው የሞተው ሲባል የኃጢአት ደሞዝ ሞት ስለሆነ ነው። አዎ
ኃጢአት ነው፣ ለኃጢአታችን ነው። ያ ኃጢአት ግን ምን አምጥቶብናል? ሁላችንም ላይ ሞት አምጥቶብናል ማለት ነው። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው ይላል። ዲያብሎስ በሞት ላይ ዲያብሎስ ሰልጥኖ ስለነበረ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ብሎ ይናገራል። ስለዚህ ሰው መሆን ያስፈልገው ክርስቶስ ለምንድን ነው? የሞትን ኃይል ይሽር ዘንድ ነው። በሞት ላይ ደግሞ ማን ሰልጥኖ ነበር? ዲያብሎስ። የዲያብሎስን ኃይል እንዲሻር ማለት ነው። ስለዚህ ከሞት ፍርሃት ሊያወጣን ከኃጢአት ቁራኝነት ሊያወጣን ነው ክርስቶስ የሞተው እንጂ ለኃጢአት ዋስትና ሊሆነን አይደለም። ስለዚህ ክርስቶስ መጥቶ ሞተልን፣ ከሞት ባርነት አወጣን። አሁን እኛ ሞት አያስፈራንም። አስቀድሞ እንደነበሩት የብሉይ ኪዳን አባቶች ስለ ሞት ሲናገሩ ይፈሩ ነበር። ነፍሴን በሲኦል አትተዋት፣ ስጋዬን በበስበስ አይ እያሉ በእርግጥ ለክርስቶስ ትንቢት ቢናገሩ ግን በፍርሃት ይናገሩ ነበር ስለ ሲኦል። አሁን ግን እኛ እናስፈራም። በክርስቶስ ኢየሱስ ካለን ከኃጢአት ርቀን ከእንትን ካለን መጨረሻችን ምን እንደሆነ እናውቃለን። ቅዱስ ጳውሎስ እንደተናገረው ሊሄድ ከክርስቶስ ጋር ሊኖር እመኛለሁና ክርስቶስን ስለመሰለ ማለት ነው። ስለዚህ ኃጢአት እንድንሰራ አልሞተልንም። ክርስቶስ ከሞት ነፃ ሊያወጣን፣ ከባርነት ነፃ ሊያወጣን፣ ከሞት ባርነት ማለት ነው። የኃጢአት ደሞዝ ሞት ነው። ከሞት ነፃ ሊያወጣን ማለት ነው። አሁን እኛ ኃጢአት ብንሰራ ሞት አይፈረድብንም። አስቀድሞ በብሉይ ኪዳን የነበሩ ሰዎች ኃጢአት በሰሩ ቁጥር የኃጢአት ደሞዝ ሞት ስለሆነ ሞት ይፈረድባቸዋል። ለምን? ከሕግ በታች ስለነበሩ ማለት ነው። እኛ ደግሞ ከጸጋው በታች ስላለን ምንም ኃጢአት ብንሰራ የክርስቶስ ደም ስለሚሸፍነን በንስሐ እንመለሳለን ማለት ነው። አሁን ሞት አይፈረድብንም። እንደ ብሉይ ኪዳን ለንስሐ ጊዜ ይሰጠናል እግዚአብሔር። ለምን? ስለኛ ክርስቶስ ቤዛ ስለሆነ ስለኛ ክርስቶስ ቤዛ ስለሆነ ሞት ፍርድ የለብንም አሁን ላይ ማለት ነው። ግን አምፀን በክርስቶስ ላይ አምፀን ደሙን አግፋፍተን በኃጢአት ከቀጠልን ግን ሞት ብቻ ሳይሆን የሞት ሞትን እንሞታለን ነው። ስለዚህ ክርስቶስ ለኃጢአት ዋስትና ሊሆነን ሳይሆን በጽድቅ እንድንመላለስና ክርስቶስ እንድንመስል የመጣው ቃል ተሰማለን። ቢኒ ክርስቶስ ለኛ ለምን እንደሞተ ካስረዳን አይቀር እሷም ምን ብላ ጠይቃለች? ታዲያ ለምንድን ነው አሁን ላይ እንትን የምትሉት? አንድ ሰው ሲሞት ለምንድን ነው እንትን የሚለው ሲኦል የሚገባ ብላ ጠይቃለች። ይህንን በዮሐንስ ወንጌል ምዕራፍ 15 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው አለ። ስለዚህ ምንድነው ክርስቶስ? ምንድነው? የወይን ግንድ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ ደግሞ አብዝቶ እንዲያፈራ ያጠረዋል። ስለዚህ በግንዱ ላይ ያለው ቅርንጫፍ ፍሬ የማያፈራ ከሆነ ምን ይባላል? ይወገዳል። ምንድነው? ፍሬ ልናፈራ ይገባል። በክርስቶስ በግንዱ ላይ ካለ ሆነን ራሱ ምን ልናደርግ ይገባናል? ፍሬ ልናፈራ ይገባል። እናንተ ስለነገርካችሁ ቃል አሁንስ ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻል እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። ስለዚህ እኛ ደግሞ በምንድን ነው ልንኖር የሚገባው? በክርስቶስ ነው ልንኖር የሚገባው። በክርስቶስ ሆናል ምን ልናፈራ ይገባል? ንጹህ ፍሬ ልናፈራ ይገባል። የዛኔ የዘላለም ሕይወት እናገኛለን። ልክ ደግሞ ምን አሉ? ቁጥር 5 ላይ እንደዚሁ እኔ ወይን ግንድ ነኝ፣ እናንተም ቅርንጫፍ ናችሁ። ያለ እኔ ምንም ልታደርጉ አትችሉም እና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። ስለዚህ ብዙ ፍሬ ልናፈራ የምንችለው በወይኑ ግንድ ክርስቶስ ስንሆን ነው። ካላፈራን ግን ምን እንላለን? እንወገዳለን። መልካምን ፍሬ ልናፈራ ይገባል። ክርስቶስ ስለኛ ሞቷል ተብሎ ሄደ ሰው ብገል፣ ብጨፈጭፍ፣ ብደፍር፣ ብዘርፍ፣ ብዘሙት ምንድን ትላለህ የሚባል የለም። እነዚህ ፍሬ አያቶች ልታፈራ ይገባል። ፍሬ የተባሉት ምንድን ናቸው? መጽሐፍ ቅዱስ ግልጽ አድርጎ አብራርቶታል። አለቀ። በክርስቶስ ማትኖር ደግሞ ልክ እንደ ሙስሊሞች ደግሞ ምንድን ናቸው? በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣል ይደርቃልም፣ እነርሱም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል ብሎ ክርስቶስ ቀድሞ ተናግሯል። ስለዚህ ይሄንን መጽሐፍ ቅዱስን አንባችሁ መረዳት ብቻ ነው። ክርስቶስ ኦልሬዲ ሁሉ ነገር ክሊር አድርጎ ነግሮናል። ስለዚህ ከዚህ አንጻር ነው እፎ የሚጨምረው ነገር ካለ እንትን ማለት ሌላ ጥያቄ ካለ በቂ ነው። ቃሎት ያሰማለን።
ሜይ ቢ ክርስቲያኖችን የምትቀበል ከሆነ 1 2 3 ልጆች እንቀበል። ራሽን ዊሻን ነው አላበሽ እስከ 7 ሰዓት እንቆይ። በቃ ፈጠፈጠና አድርጉት። ክርስቲያኖች የተለየ የሰማችሁ ጥያቄ ካለ ጥያቄው ነበር። አልሀበሽ እንኳን ደህና መጣ። ሰላም ናችሁ? እንኳን ደህና ቆያችሁ። ይመስገነው። ደህና ናችሁ? ይመስገነው። ጥያቄ አለ? አዎ ጥያቄ አለኝ። ኦኬ፣ ምንድነው ጥያቄ? በክርስትና ሃይማኖት መሰረታዊ ሃይማኖት አብ ወልድ መንፈስ ቅዱስ የሚባሉ አካሎች ተዋህደው አንድ አምላክ ናቸው ትላላችሁ አይደለም? ተዋህደው ስትል ምን ማለት ነው? ምን ለማለት ነው ተዋህደው ስትል? እያንዳንዳችሁ ጌታ ናቸው፣ አምላክ ናቸው እያንዳንዳችሁ? ምን ማለት ነው ተዋህደው አንድ አምላክ ናቸው ትላላችሁ ስትል? እሺ ሳይዋሃዱ አንድ አምላክ ሶስት አምላክ ነው የምንላችሁ ታዲያ? ምንድነው ተዋህደው ሳይዋሃዱ ምን ማለት ነው? ጥያቄን አርቲኩሌት አድርገው ሜቢ ጥቅስ ካለ ወይንም በጥቅስ አስደግፈው። አብ መንፈስ ቅዱስ ወልድ ሶስት አካል አይባሉም? እሺ እነዚህ ሶስት አካል ተዋህደው አንድ አምላክ አይደለም የምትሏቸው? የምን መዋሃድ ነው የምታመጣው? አልተዋሃዱም? ያንዳችሁ የብቻ ናቸው ያሉት? መዋሃድ ማለት ምን ማለት ነው? አንድ አምላክ የምትሉት እንዴት ሆኖ ነው ታዲያ? ሶስታቸው ሶስት ብላችሁ እንደገና አንድ የምታደርጓቸው እንዴት አድርጋችሁ? መልካም ሶስት ማለት ምን ማለት ነው? አንድስ ማለት ምን ማለት ነው ለአንተ? አሁን እኮ መጠየቅ ያስኩ አብ አንድ አምላክ አንድ ስትል ምን ፈልገህበት ነው? አንድ ስትል እንደናንተ አስተሳሰብ አካል እያላችሁ ነው የምትነግሩን አይደለም? እሺ ሶስት አካል ትላላችሁ። ሶስት አካሎች ከዛ አንድ አምላክ ትላላችሁ። እሺ እያንዳንዳቸው ስራ አላችሁ። አምላክ ማለት ምን ማለት ነው? እሺ ላቅልልህ። አምላክ እንደ ቦታ ይወሰናል። አንድ አምላክ ስንል በፈለከው ቦታ ኢንተርፕሬት አድርገውና አምላክ ስንል ምን እያልን ነው? አንድ አምላክ ስንል አምላክ አሁን ለማለት የፈለጋችሁት እናንተ ምናልባት እዚህ ቦታ ላይ አምላክ ለሁለት ወይም ከዛም በላይ ሊሰጥ ይችላል ትርጉም። አንደኛው ፈጣሪ ማለት ነው፣ ሁለተኛው ደግሞ አለቃ ለማለትም ያገለግላል። ከዛም ሌላ ሊሰጥ ይችላል። ስለዚህ አንድ አምላክ ስንል ምን እያልን ነው? እኔ አሁን ስላሴ አሁን እኔ የፈለኩት ጥያቄ ለጠይቄ የፈለኩት አሁን እነዚህ ሶስት አካሎች አንድ አምላክን የምትሏቸውን ሶስት እንደዚህ ስላሴ አብ ወልድ ያላችሁ የምትሏቸውን ከኢየሱስ ወይም ከመሲህ በፊት በዚህ ዙሪያ ላይ ጥሪ ሲያደርግ ወይም ዳዕዋ ሲያደርግ የነበረ ነብይ አለ ወይ? መልካም በዚህ ዙሪያ ላይ እስኪ ከሙሴ ከነ ኢብራሂም ከእንደዛ ሲያጣለን ያቋቸው እንደሆነ። መልካም ጥያቄው ምንድነው? እሱ ወደ አብ ወደ መንፈስ ቅዱስ እና ወደ ወልድ ጥሪ ያቀርቡ ነበር ወይ ዱዓ ያደርጉ ነበር ወይ ነው ጥያቄ። አሁን እነዚህን አምላክ ናቸው እንደምትሏቸው አምላክ ናቸው ብለው ጥሪ ያደርጉ ነበር ወይ? ስላሴን ያውቁታል ወይ? አቃሽ በቀላሉ እንደዚህ ናቸው የሚል ዝም ብለህ እየጠየቅህ ጥያቄዎች ስህተት ስላለባቸው ነው። በቀላሉ እናንተ የምታምኑትን ነቢያቶች አስተምረዋል ወይ ነው። ራይት አሁን እናንተ እንደምትሉት አሁን ለምሳሌ አብ ትላላችሁ፣ ወልድ መንፈስ ቅዱስ ሶስታችሁ እየጠራችሁ ያው ሁለት ሰዎች እንደምታስተምሩት እንደዚህ ያስተምሩ ነበር ወይ? የሚያስተምር ነብይ ካለስ እስቲ ከሌ በለና ከነ ማስረጃው ሲያሳዩን። ያስተምሩ ነበረ። ሜቢ ፓራፍሬዝ ታርጉት እንቆይ አንዴ ጥያቄን እንትን ልበለውና አርቲክል ላድርግልህ በደንብ እንዲገባ። ስለዚህ እኛ የምናምነውን ቅድሚያ ልንገርህ፣ ከዛ በኋላ እኛን እምነት እነዚህ ያምናሉ ወይ ብለህ ትጠይቀናለህ ማለት ነው። አይሻልም? ሚስ ያደረካቸው ነጥቦች ስላሉ እኛ ምን ብለን እናምናለን? አብ ወልድ መንፈስ ቅዱስ ብለን እናምናለን። አብ ለራሱ ስም አለው፣ ፍጹም ገጽ ፍጹም አካል አለው ብለን እናምናለን። አብ ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም። ስለዚህ አብ የራሱ ስም ነው፣ ወልድም የራሱ ስም ነው፣ መንፈስ ቅዱስም የራሱ ነው። ስለዚህ ሶስት አካል አለ፣ ሶስት ስም አለ ብለን እናምናለን። ሶስት አካል ሶስት ስም፣ አንድ ስልጣን፣ አንድ አገዛዝ፣ አንድ ባህሪ ያለ ብለን እናምናለን። አንድ መለኮት ስንል አንድ አገዛዝ አለ፣ አንድ ፍቃድ አለ፣ አንድ ስልጣን አለ እያልን ነው።
ስለዚህ ፍቃድ፣ ባህሪ እነኚህ የሚቆጠሩ አይደሉም። ስለዚህ የቁጥሩን እቺ አንድ የምትለውን በኳንቲቲ በማትስ ላይ የተማርካትን እንዳታስባት ማለት ነው። ኔክስት አንድ ስንል ምንን እያመለከትን ስለሆነ አንድ ስልጣን፣ አንድ አገዛዝ፣ አንድ ባህሪ፣ አንድ ፍቃድ እያልን ስለሆነ አንድ የምትለውን ከዛ አንጻር ነው የምንይዘው ማለት ነው። ስለዚህ በአካል ሶስት ስንል ግን አምላካችን በደንብ አስተውል። አምላካችን አብ ስንል አባት እያልን ነው። ቅድመ ዓለም ሳይፈጠር ቃል አለው። ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን። አምላካችን ሚዩት አይደለም። አምላካችን ቃል አለው። የባህሪ ቃሉን ከእርሱ የተገኘ የእሱ ልጅ ብለን እንጠራለን። ቃሉን እርሱ የባህሪ ልጁ ከእርሱ የተገኘ ያለ ዘመን መቀዳደም ያለ ጊዜ ልዩነት ከእርሱ የተገኘ ነውና ከእርሱ የተወለደ ነውና ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን። ሁለት አካል ማለት ነው። አምላካችን ሙት አይደለም፣ ሕያው ነው። አምላካችን ሕያው ነው። አምላካችን ያ ሕያው የባህሪ ሕይወቱን ደግሞ ወይንም የባህሪ እስትንፋሱን መንፈስ ቅዱስ ብለን እንጠራለን። የባህሪ ሕይወት አለው። ያን የባህሪ ሕይወቱን መንፈስ ቅዱስ ብለን እንጠራለን። ስለዚህ አምላካችን ቃል አለው። ቃሉን ልጁ ብለን እንጠራለን። አምላካችን የባህሪ ሕይወት አለው። ሙት አይደለም። የባህሪ ሕይወቱን ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። ሶስት አካል ስንል ይሄንን ነው። ታዲያ መጽሐፍ ቅዱስ ላይ ይሄንን አስተምረዋል ወይ? ነቢያቶች አስተምረዋል ወይ? በሚገባ አስተምረዋል። ለምሳሌ ሙሴ ገና ሲጀምር እኮ ዘፍጥረትን ሲጀምር ዘፍጥረት ምዕራፍ 1ን ሲጀምር ዘፍጥረት ምዕራፍ 1 ላይ አንዴ እየከፈትክ መሄድ እንችላለን? ይቻላል። ዘፍጥረት ምዕራፍ 1 ኦኬ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውኃ ላይ ሰፍሮ ነበረ። ሉክ አካላዊ እንደሆነም እየነገረን ነው። የእግዚአብሔር መንፈስ በምን ላይ ሰፍሮ ነበር ይለናል? በውኃ ላይ። ስለዚህ መንፈስ የምንጠራው የእግዚአብሔር መንፈስ ብለን ወይንም ደግሞ የአብ የባህሪ ሕይወቱ የወልድ የባህሪ ሕይወቱ መንፈስ ቅዱስ ብለን እንጠራለን። ይሄ መንፈስ የእግዚአብሔር መንፈስ ተብሎ የሚጠራው ወይንም ደግሞ የአብ የባህሪ ሕይወቱ የወልድ የባህሪ ሕይወቱ እስትንፋሱም ተብሎ ይጠራል። መዝሙረ ዳዊት ምዕራፍ 33 ቁጥር 7 እና 8 ፈጣሪ ነው፣ ቃሉ ፈጣሪ ነው፣ የባህሪ ሕይወቱ ፈጣሪ ነው። እንዲህ ይላል በእግዚአብሔር ቃል ሰማዮች ጸኑ። በማ በእግዚአብሔር ቃል። ቃሉ ምን ብለን እንጠራለን? ቅድም አልኳችሁ ልጅ ብለን እንጠራለን። ሰማዮች የጸኑት በማን ነው? በእግዚአብሔር ቃል። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸው ሁሉ በአፉ እስትንፋስ። የባህሪ እስትንፋሱን የባህሪ ሕይወቱን ደግሞ ምን ብለን እንጠራለን? መንፈስ ቅዱስ። ስለዚህ ይህንን እንደዚህ እናያለን። አባት ልጅ ብለው ይጠራሉ ወይ? በሚገባ መዝሙር ኢሳያስ ምሳሌ 30 ቁጥር 4 አካባቢ አብ ወልድ ልጅ ብለው ይጠራሉ በሚገባ። ወደ ሰማይ የወጣ የወረደስ ማን ነው? ንፋስም በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ወንድማችን የምድርን ዳርቻ ያጸናው ማን ነው? ቅድም ባየነው ላይ ሰማዮቹን የገነባው ማን ነው? ይህን ታውቅ እንደሆነ ስሙ ማን? የልጁ ስም ማን ነው? አልሀበሽ ምድርን የፈጠረው በመጀመሪያ የሰራው አይተሃል። ያ የሰራው ምን አለው እያለን ነው። ስሙ ማን ነው? የልጁ ስም ማን ነው እያለ ነው። ልጅ እንዳለው እየነገረን ነው አይደለ? እፎይ እኔ አሁን ያልኩ ከአሁን በፊት የነበሩት ነቢያቶች ሰብከውታል ወይ ስላሴ ነበር ያልኩ እና ይሄ ይሄን በግልጽ እንደዚህ ስላሴ አሁን ስላሴ
ይሄ አዲስ ኪዳን ነው እንዴ? በግልጽ የሰበከ ነብይ አላመጣህም እስካሁን ድረስ። ቆይ ይሄ አዲስ ኪዳን ነው ብሉይ ኪዳን ነው? ጠይብስ ምን አለ? ስላሴን ሰበከ። አሁን ይሄ ልጅ አለው ይላል የለውም ይላል? እስቲ ባላውሽ ወደ ሰማይ ልጅ አለው ይላል የለም? ይወረደ። ቆይ ልጅ ማለት እኮ ኢየሱስ ብቻ ሳይሆን በዛን ጊዜ የነበራቱ ነብያቶች ልጅ እኛ ምን ብለን ነው ምናምነው ብዬ ጠየቅ። እኛ ምን እናምናለን ብዬ ነው የነገርኩህ። አንተ በጭንቅላት ውስጥ እዛ የጫኑህን ጋርቤጅ ውስጥ ከተተውና እኛ ምናምነው ምን ብለን ነው ብዬ ነገርኩህ። አብ ወልድ ወይንም ደግሞ አባት ልጅ መንፈስ ቅዱስ ብለን እናምናለን አልኩህ እንጂ ሌላ እዛ የተጫንከውን እንዳታወራ። እኔ እንደምናምነው ነገርኩህ አይደለ? ስለዚህ ነቢያቶች ዓለምን የዘረጋ ሰማይን የፈጠረ ልጅ እንዳለው ነገሩህ አልነገሩህም? ልጅ ያለው ስትል እንዴት ነው ጌታ? እንዴትም ይሁን ያ ሰማይና ምድርን የዘረጋው ልጅ አለው ብሎ ይላል አይልም ክፍሉ? ልጅ ያለው ስትል እንዴት ነው? ልጅ ያለው ማለት ወልድ ልትለኝ ነው? እንዴት ነው? ሊስን ጠየቀኝ አይደለ? አስተምሮታችሁ ላይ አለ ወይ ብለህ ጠየቀኝ። ሶስት ስላሴዎች የሰበኩ ነብያቶች ልጅ አለው ይላል የለውም ይላል? ሙሐመድ የጫነብህን አስተምሮ ፎርማት አድርገውና የኛ አስተምሮ ላይ ጠይቀሃለሁ። አንተ ጋር ተውሂድ ሚል ጭንቅላት የሌለው አካል ጭንቅላት የሌለው አካል አምላካችን ጭንቅላት ይኑረው አይኑረው የሚል ሰብከዋል አልሰበኩም ብልህ ፓኒክ ታደርጋለህ። ለሊት ይመላለሳል ብለው ሰብከዋል ወይ ብልህ ታለቅሳለህ። አምላካችን ነገር እንጂ አንገት ይኑረው አይኑረው ብለው ነቢያት ሰብከዋል ወይ ብለህ ታለቅሳለህ። ስለዚህ አሁን ፊት ለፊት የተከፈተውን ሰለሞን ምን ብሎ ሰብኳል? ለምሳሌ አምላኩ ልጅ እንዳለው የባህሪ ልጅ እንዳለው ተናግሯል አልተናገረም? እቺን አንብባት። እኔ ከሰለሞን ጋር እስማማለሁ። አንተ ትስማማለህ? ይህንን አንብበው። ልጁ ማን ይባላል? አንብበው። ወደ ሰማይ የወጣ የወረደ ማን ነው? ነፋስን በእጁ የጨበጠ ማን ነው? እሺ ውሃንም በልብሱ የቋጠረ ማን ነው? የምድር ዳርቻን ሁሉ ያጸና ማን ነው? ይህ ታውቅ እንደሆን ስሙ ማን? የልጁ ስም ማን ነው አለ። ኦኬ እንስማማውን። ስለዚህ ሰማይን የዘረጋ ምድርን ያጸና ስሙ ማን ነው? የልጁ ስም ማን ነው ይላል አይደለ? ስለዚህ ይሄንን ያደረገው ልጅ አለው የለውም? እንደ ሰለሞን አስተምሮ ነቢያቶች እኮ ልጅ ይባላሉ። ልጅ ማለት አሁን ማን ነው? ኢየሱስ ተብሏል እዚህ ጋር። እናመሰግናለን። በዚህ መጠን ድንቁርና ከተጠናወታችሁ አስቸጋሪ ነው። በደንብ አስተውሉ። ከስር ያላችሁ በደንብ አስተውሉ። ሙስሊሞች ለመረዳት አይደለም የሚመጡት ሁሌም። ምክንያቱም ኢቨን ነቢያቶች ልጅ አለው ባለው ንግግር ላይ እስልምናን እያፈረሰው ነው። አላህ አባት ተብሎ ስለማይጠራ ዲስ ዱድ ነቢያቶች አምላካቸውን አባት ብለው ጠርተዋል እያለኝ ነው። ስቲል እንደዛ ባለው ራሱ ሙሐመድ ባመጣው ተረት ተረት መጽሐፍ ውስጥ ደግሞ ወጣ ምን ተብሎ አላህ አባት ተብሎ አይጠራም። በዚህ መጠን ነው ድንቁርና የተጠናወታቸው። ስለዚህ ክፍሉን እኔ የተወሰነ ላስረዳችሁ። ወደ ሰማይ ወጣ የወረደስ ማን ነው? ንፋስን በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድር ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆን ስሙ ማን? የልጁ ስም ማን ነው? ስለዚህ የልጁን ስም ማወቅ እንችላለን። ኢየሱስ ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 አንዴ ክፈተው። ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱ በሰማይ የሚኖር የሰው ልጅ ነው። ይህን የተናገረው ማን ነው? ክርስቶስ። ወደ ሰማይ የወጣ የወረደ ማን ነው ብሎ ሙሴ የጠየቀው ማለት ነው። ዮሐንስ ወንጌል ምዕራፍ 6 አይ ቲንክ ቁጥር 48 ነው። ቼክ አድርግልኝ። ኦኬ እውነት እውነት እላችኋለሁ በእኔ የሚያምን
ከሰማይ የወረደ ሕያው እንጀራ እኔ ነኝ። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ማን ነው ያለው? ክርስቶስ። ሁሉን የፈጠረ ማን ነው? ክርስቶስ። ኤፌሶን 2:10፣ ዮሐንስ ወንጌል ምዕራፍ 1:3፣ ቆላሲያስ 1:15፣ ዕብራውያን ምዕራፍ 1:3 ሁሉን የፈጠረ የዘረጋ እሱ ነው። አስቀድመን ደግሞ አሳይተናል። እዛ ሪሻን ሜቢ ጨምሩለት ወይም ቀጣይ እንቀበልና ይብቃን ይመስለኛል። ሪሻን ጥያቄ ያለሽ? ርሻን የኛ ልጅ ነች እኮ ተዋት፣ በቃ ችግር የለም። መግባት ፈልጋ ከሆነ ስለላከች ያስገባት። ፈልጋ ጥያቄ ካላት ብዬ ነበር። ያ አይ ሙስሊሞች ስትመጡ ጥያቄ ስትጠይቁ ጥያቄውን ሪሼፕ አታደርጉት፣ በእናንተ አረዳድ ልክ አታደርጉት። መጽሐፍ ቅዱስ የሥላሴን አስተምሮ እንዴት ነው የገለጸው በሚለው ነው የምናሳያቸው። መጽሐፍ ቅዱስ አንድ እግዚአብሔር እንዳለ ይናገራል። አዎ አንድ እግዚአብሔር እንዳለ እናሳያቸዋለን። ዘዳግም 6 ላይ፣ ኢሳይያስ 45፣ ኢሳይያስ 46 ላይ እግዚአብሔር አንድ እንደሆነ ይናገራል። አለቅ የአንዱ እግዚአብሔር ራሱ እንዴት ነው የገለጠው የሚለውን ደግሞ በተለያየ መጽሐፍ ቅዱስ ላይ እናሳያቸዋለን። ዘፍጥረት 18 ላይ፣ ኢሳይያስ 46 ላይ እና ዘፍጥረት 1 ላይ የእግዚአብሔር መንፈስና ቃሉ በግልጽ እንደዚህ ተብሎ ተቀምጧል። ስለዚህ በብሉይ ኪዳን በሚስጥር ነው የተቀመጠው። የሥላሴ አስተምሮ በሚስጥር ነው የተቀመጠው። በምሳሌና በሚስጥር ተቀምጦ ነበረ። በኋላ በአዲስ ኪዳን ክርስቶስ ሲመጣ ደግሞ ገለጠልን ማለት ነው። ብሉይ ኪዳን ጥላ ብለን ነው የምናምነው እኛ ማለት ነው። ብሉይ ኪዳን ለአዲስ ኪዳን ጥላ ነው። ስለዚህ በጥላ የነበረው ብሉይ ኪዳን ብርሃኑ ክርስቶስ ሲመጣ ደግሞ ገለጠው ብለን ነው የምናምነው በግልጽ ማለት ነው። ስለዚህ የሥላሴ አስተምሮ ነበር። አዎ እግዚአብሔር ራሱን በአንድነትና በሶስትነት ይገልጽ ነበረ። እግዚአብሔር ልጅ እንዳለው ይናገር ነበረ። በሶስት አካል ራሱን ይገልጥ ነበር። እነዚህ የሥላሴ መሰረታዊ ትምህርቶች ናቸው። መሰረታዊ የሚባሉ ትምህርቶች በአንድነት ራሱን ይገልጥ ነበር። ስለዚህ እግዚአብሔር አንድም ሶስትም ነው የሚለው የነቢያቱ አስተምሮ ነው። ግን ልክ እንደ አዲስ ኪዳን ያለ በግልጽ እንደዚህ እንደ አዲስ ኪዳን ክርስቶስ መጥቶ አባቴ ብሎ እንደተናገረው እንደዛ አልተቀመጠም ነው። በምሳሌ ግን ተቀምጧል። ለምሳሌ ዳዊት፣ ሰለሞን አሁን እፎይ ሲለን እንደነበረው እግዚአብሔር ልጅ እንዳለው እዛው ምሳሌ 8:22 ላይ ደግሞ እርሱ ደግሞ ከዘላለም ጀምሮ እንደነበረ ከአባቱ ጋር የሰራ እንደነበረ አስቀድሞ ዓለም ከመፈጠሩ በፊት ከእግዚአብሔር እንደተወለደ ይናገራል። ስለዚህ እግዚአብሔር ልጅ እንዳለው ይናገር። ልጁ ያው ቃሉ ማለት ነው፣ ዓለማትን የፈጠረበት ቃሉ ማለት ነው። ዕብራውያን ላይም ይናገራል። ስለዚህ የብሉይ ኪዳን ላይ ያለው አለ የተቀመጠ አለ። እግዚአብሔር ራሱን በአንድነትና በሶስትነት የተገለጠበት። ከዛ በአዲስ ኪዳን መጥቶ ደግሞ ክርስቶስ እሱን ገለጠልን፣ በደንብ አድርጎ ገለጠው ማለት ነው። ስለዚህ ሁለቱ መጽሐፍ የተያያዙ ናቸው እንጂ የተለያዩ መጽሐፍ አይደለም። በጥላ የነበረውን ክርስቶስ ደግሞ መጥቶ ገለጠው ብለን እናምናለን። እንደዛ ነው። ቃላት ያሰማልን ቢኒ። ማለዳ አለሽ? አለው። እኔ ላመሰግናችሁ ነው የገባሁት፣ ሁላችሁንም። ቆስጤ፣ ቢኒ፣ ፎይ፣ የምር እኔ ክርስቲያን ነኝ፣ ግን ሞርስ ላይ ሃይማኖት የማላውቀውን ሁላ እንዳውቅ አድርጋችሁኛል። እጅግ በጣም አመሰግናለሁ። በርቱ፣ ቀጥሉ፣ በዙ። የምር እኔ ክርስቲያንኩ በ2004 ነው የሆንኩኝ። ፕሮቴስታንት ነበርኩኝ፣ ግን አሁን ላይ የበለጠ በቃ ስለ ቤተ ክርስቲያኔ ስለ ሃይማኖቴ እንዳውቅ ስላደረጋችሁኝ እጅግ በጣም አመሰግናለሁ። እፎይ ደግሞ እሱ መድኃኒዓለም የሚጠብቅ ባለህበት በርታ፣ ጠንክር። እንኳን ሙስሊሞች አይደለም እኛ ራሳችን ማናቀውን እንድናቅ ስላደረጋችሁ እጅግ በጣም አመሰግናለሁ። ወዳችኋለሁ። በርቱ። አመሰግናለሁ። ይላ ማለት ነው። እሺ ቃል ተሰማለነታችን በቤቱ አጽናሽ፣ ጠንክሪ፣ በርቺ። እሺ አንድ ሰው በጣም አንገብጋቢ ጥያቄ ያለኝ በጣም በምንም ሳይድ የሰማሁት እንትን ያለብኝ ጥያቄ ያለ የሚል አንድ ቁጥር ብቻ ይጻፍ።
ኢምፖርታንት የሆነ ጥያቄ ያለው። እሺ ሳስገባችሁ ዝም ብሎ ነገር እንዳይሆን። እሺ እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ እህታችን? እግዚአብሔር ይመስገን ደህና ነኝ። አንድ ጥያቄ ነበረኝና እኔም ክርስቲያን ነኝ። በእርግጥ እስከ ዛሬ ድረስ በእውነት ይሄንን ሰምቼው አላውቅም ነበረ ወይም አንብቤ አላውቅም ነበረ እና ዛሬ ላይቭ ምናምን አቴንድ እያደረግኩኝ የሰማሁት ጥያቄ ነበረና ከሙስሊም ወገኖች የተነሳ ጥያቄ ነበር። ማርቆስ 10:18 ላይ ያለ ቃል ማለት ነው። ማርቆስ 10:18 ላንብበው። ቀጥይ፣ ምንድነው ጥያቄሽ? ኢየሱስም ይላል ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም የሚል ቃል ነበረና በጣም ነበረ ኮንፊውዝድ የሆንኩት። ምክንያቱም ኢየሱስ ክርስቶስ ቸር አምላክ እንደሆነ በሌላ ቦታ ሲነገር ወይም ሲያወራ ሰማል ማለት ይታያል። እኔ መልካም ወይም ቸር እረኛ ነኝ ይላል ለምሳሌ ዮሐንስ 10:11 ላይ እና ይሄ ትንሽ አይጣረስም ወይ እና ወይም ደግሞ ሊገለጽ የሚችልበት የራሱ አውድ አለ ወይ የሚለውን ለመጠየቅ ነው። ወደታች ጨርሰሽ አንብቢ ውስጥ ይሄድ አንብቢና በቃ እስክልሽ ድረስ አንብቢ፣ ችግር የለም አንብቢ። ማርቆስ እሺ፣ አሁን ካነበብሽ በታች ወደታች ከማን ጋር ረገዱ ያለው ነው? ያ ቀጥይ አንብቢው። እሺ ያወጣሁኝ ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዛትን ታውቃለህ። አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አታታል፣ አባትህንና እናትህን አክብር አለው። እርሱ መልሶ መምህር ሆይ ይሄን ሁሉ ከሕፃንነቴ ጀምሮ ቀጥይ ይቅርታሽ። እርሱ መልሶ መምህር ሆይ ይህን ሁሉ ከሕፃንነቴ ጀምሮ ጠብቃለሁ አለ። ከላይም ጥያቄ ነበራቸው። እውነት እላችኋለሁ የእግዚአብሔርን መንግስት እንደ ሕፃን የማይቀበላት ሁሉ ከቶ አይገባባትም አላቸው። ከዛ በኋላ እርሱ መንገድ ላይ ሲመጣ አንድ ሰው ወደ እርሱ ሮጦ ተንበረከከለትና ቸር መምህር ሆይ የዘላለም ሕይወት እወርስ ዘንድ ምን ላድርግ ብሎ ጠየቀው ይላል። ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዛትን ታውቃለህ። አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አታታል፣ አባትንና እናትን አክብር አለው። እርሱ መልሶ መምህር ሆይ ይህን ሁሉ ከሕፃንነቴ ጀምሮ ጠብቄአለሁ አለው። ኢየሱስም ወደ እርሱ ተመልክቶ ወደደውና አንድ ነገር ጎደለ፣ ሂድ ያለን ሁሉ ሽጠህ ለድሆች ስጥ፣ በሰማይም መዝገብ ታገኛለህ፣ መስቀሉንም ተሸክመ ና ተከተለኝ አለው። ከዛ ሰውየው ምን ሆነ? እሺ ቀጥይ። ከዛ ሰውየው እያዘነ ሄደ ይላል። ነገር ግን ስለዚህ ነገር ፊቱ ጠቆረ፣ ብዙ ንብረት ነበረውና እያዘነም ሄደ ይላል። በጣም ስለዚህ አሁን አየሽ ከሰውየው አንጻር ነው የተነገረው። ለምንድን ነው ሰውየው መጥቶ ክርስቶስን ቸር ሲለው የክርስቶስን ቸርነት አምኖ አይደለም፣ ወይም ደግሞ መልሶ ክርስቶስ ቸር እንዲለው ምስጋና ፈልጎ ነው ይሄ ሰውዬ እንደዛ ብሎ የተናገረው። በሰውየው ፊት የቆመው ክርስቶስ ሰው ነው አይደለ? አሁን መለኮትነት አምላክነቱ አይታይም አይደለ? የክርስቶስ እየሰማሽ ነው? እየሰማው ነው። ስለዚህ በሱ ፊት የቆመው ሰው ነው። ስለዚህ አሁን ሰውየው አይቶ የመጣው የክርስቶስን ሰውነት ነው። አምላክነቱን መለኮትነቱን አልተቀበለም። ሳያምን መጥቶ ቸር አለው ሰውነቱን አይቶ። ለምንድን ነው ይሄን ያለው? ደግሞ ክርስቶስ መልሶ ቸር እንዲለው ነው። ስለዚህ ሰው ሚርሊ ሰው ብቻ ብሎ ስላሰበው ክርስቶስን ሰው የሚባለው ቸር እንዳልሆነ ሊያሳየው ነው። ምክንያቱም መጨረሻ ላይ ምን አለው? ክርስቶስ የዘላለም ሕይወት እንዳገኝ ምን ትመክረኛለህ ብሎ ሲለው ክርስቶስ አይ ትእዛዛትን ጠብቅ ብሎ ሲለው ይሄንማ ከልጅነት ጀምሮ ጠብቄያለሁ ብሎ ተመለሰ። ሰውየው እየተመጻደቀ ነው። በብሉይ ኪዳን ማንም ሰው ትእዛዛትን መጠበቅ እንደማይችል ይታወቃል። ገብቶሻል? ክርስቶስ የመጣው ለምንድን ነው? ሰው ሁሉ በሕግ ጥላ ስር ስለነበረ ትእዛዛትን መጠበቅ ስላልቻለ
ጸጋውን ሊሰጠን ነው አይደለ? ሸክማችንን ሊያቃልልን። ሰውየው ምን እያለ ነው? ትእዛዛትን እየጠበቅኩ ነው እያለ እንትን እያለ ነው ማለት ነው አይደለ? ምንድነው እያለ ነው? ራሱን ከፍ ከፍ እያደረገ ነው። ከዛ በኋላ ክርስቶስ ምን አለው? ሰው ስለሆነ ክርስቶስን የሚጠይቀውም ሰውዬ ሰው ስለሆነ ሰው ሚርሊ ሰው ብቻ ብሎ ክርስቶስን ስላሰበው ሚርሊ ሰው ደግሞ ቸር አይደለም። ከአንዱ ከእግዚአብሔር ውጭ ቸር የለም። ስለዚህ ሰውየው ክርስቶስን እግዚአብሔር ነው ብሎ አልመሰከረም። እዛ ጋር እንደ ሰውነቱ አይቶት ነው የመጣው። ከዛ ምን አለው? ያለህን ሁሉ ሽጠ ለድሃ ስጠ ተከተለኝ አለው። ሰውየው ብዙ ንብረት ነበረውና ፊቱ ጠቆረ፣ እያዘን ሄዳለ። አየሽ? ስለዚህ ሰውየው የመጣበት ኢንቴንሽን ምንድነው? ክርስቶስን ሰው ብቻ ነው ብሎ አስቦ ክርስቶስ መልሶ ቸር ነው ብሎ እንዲለው ስለፈለገ ሙገሳን ፈልጎ ነው የመጣው። ምክንያቱም ቸር እንዳልሆነ እዛው ጋር ሳየው። ቸር ቢሆንማ ያለውን ንብረት ሸጦ ክርስቶስን ይከተለው ነበር ማለት ነው አይደለ? እውነት ሰው ቸር ቢሆን ነው። ስለዚህ ክርስቶስ ግን እውነተኛ ቸር እንደሆነ በሌላ በብዙ ቦታ ላይ ተናግሯል። ለምሳሌ ሐዋርያት ቸር መምህር ወይ ይሉታል። ብዙ ቦታ እንደዛ ብሎ ይሉታል አይደለ? አንድም ቦታ ላይ አልተቃወማቸው። ምክንያቱም ሐዋርያት ያውቃሉ ክርስቶስ ኢየሱስ ቸር ሲሉት እሱ እግዚአብሔር እንደሆነ ያውቃሉ። ሰው ብቻ ነው ብሎ አያምኑ። ስለዚህ ይሄኛው ሰውዬ ከክርስቶስ ሙገሳ ፈልጎ ክርስቶስን ደግሞ እንደ ሰው ብቻ ስለሚያው ከዛ አንፃር ነው ክርስቶስ የተናገረው እንጂ እኔ ቸር አይደለሁም እያለ አይደለም። ኢየሱስማ ብዙ ቦታ ላይ ቸር ተብሏል። ነፍስን ከመስጠት በላይ ከዚህ በላይ ምን አይነት ቸርነት አለ ተብሎ ለክርስቶስ ተነግሮለታል። ክርስቶስማ እውነተኛ ቸር አምላክ ነው። ነፍሱን እንኳን አሳልፎ እስኪሰጠን ድረስ ነው የወደደን ቸር የሆነው ማለት ነው። ስለዚህ ይሄ ክፍል አውዱ ወደታች ሄደሽ ስታየው ከሰውየው ኢንቴንሽን አንፃር ነው ክርስቶስ የተናገረው እንጂ ክርስቶስ እኔ ቸር አይደለሁም እያለ አይደለም። አይ ኖ ቴንክ ዩ ሪስፖንድ ጠብቆ ነበረ። ብዙ ጊዜ ኮንቴክስት የማንበብ ልምድ ይኖረን ከፍና ዝቅ ተብሎ። ምክንያቱም የትኛው ሙስሊም የመጽሐፍ ቅዱስ ጥቅስ ሲጠቅስ ለሱ ልትምቹ የምትችለውን ቦታ ብቻ ነው። እርግጠኝነት እስልምናን ዳሜጅ የሚያደርግ ነገር ከፍና ዝቅ ስትሉ አለ። ጥያቄውን መጀመሪያ ከምን አንጻር እንዳነሳው ታውቃለህ? ከኔ ጋር እያወራን ነበርና ጥያቄውን ከምን አንጻር ከአወራ ሰው በስራ ብቻ ይድናል፣ ድነትን ያንን ያገኛል ሲለኝ ይሄ ሰው ህግጋቱን አስቀመጠና ይሄን ህግ ፈጽም በዚህ ነው የምትድነው እያለው ነው ብሎ ነበር የጠየቀኝ እኔ። ነገር ግን እሱ ታስተቆሞ ወርደህ አንብበው ያልኩት እምቢ ሲለኝ ነበር እና መሀል ላይ ማስገብቶ ኢየሱስ ክርስቶስ ቸር አይደለም እያለ ነው። እሱን ማለት እኮ አይጠበቅብሽ። አንቺ ራስሽ እኮ አላነበብሽም። አሁን ኮንቴክስቱን እሱን ያስነበበሽና ስለዚህ ዝቅና ከፍ እያለን የማንበብ ልምድ ይኖረን። እናመሰግናለን ነታችን። ሌላ ጊዜ ጥያቄ ሲኖርሽ በቃ በይ። አንቺ ግን እንዴት ነው የምትረጁው ነበር? አይ እኔማ ኖርማሊ ቸር የሚለውን ከመሃል ነው ያነሳብኝና የዛኔ ጭንቅላቴ ላይ ቀረ ያ ነገር። ሐሳቡ ግን ስለ ስራ ስለነበረ ስለ ስራ ነው እያወራን የነበረውና ከዛ ወደ ሌላ ጥቅስ ደግሞ ወሰደኝ። ያቺ ፓርት ግን ጭንቅላቴ ውስጥ ቀረች። ለምን እግዚአብሔር ብቻ ነው ቸር ብሎ ስፔሲፊክ አረገው የሚለው ነገር ጭንቅላቴ ውስጥ ቀረ። ገባ እንጂ ስታታችን አይቼዋለሁ። ቅድሚያ ይሄንን አልተማርሽም፣ ግን ኦርቶዶክስ የሚሳደቡትን ሪፖስት ሼር ታደርጊያለሽ። ይሄንን ተራዋን እንኳን አልተማርሽም። መሰረታዊ ነገር ስለ አምላክሽ ሳታቂ ክርስትና ነው የሚሳደቡ እነሱን ነው ሪፖስት የምታደርጊው። ከሙስሊሞች ሳይድ ሲመጣ ግን ጥያቄች ተራ ጥያቄ እንኳን መመለስ ስለ አምላክሽ ቸርነት እንኳን መመስከር አልቻልሽም። በአንዲት አምላክሽ ቸር ነው። አሁን አንድ አማኝ ያልሆነ ሰው አምላክሽ ቸር ይሁን አይሁን እንኳን ጠንቅቀሽ አላወቅሽም። ክርስትናን የሚሳደቡ ልጆችን ግን ሪፖስት ስታደርጊ በደስታ ነው እያጨበጨብሽ ሪፖስት የምታደርጊያቸው፣ ላይክ የምታደርጊያቸው። ስለ አምላክሽ ቸር አይደለም ተብለሽ ስትባይ ሾክ ዶነሻል ማለት ነው። ሙቺዝ የተገነባሽው አሸዋ ላይ ነበርሽ ማለት ነው። ምክንያቱም ክርስቶስ ለምሳሌ በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁም እረፍት ታገኛላችሁ። ራሱ ትሁት እንደሆነ ደጋግሞ ቢኒ እንዳለው ተናግሯል። መጀመሪያ የምንገባበትን ቤቶች መለየት ነው። ከእውቀት በእርግጥ ከፍለን ነው የምናውቀው። ስለ አምላካችን አትሊስት ጠንቅቀን ሳናቅ ዝም ብለን እንትን ማለት የለብንም።
ሁለተኛ ደረጃ ደግሞ ሙስሊሞች የሚጠቅሷቸው ጥቅሶች ብዙ ጊዜ ላይ ቆስጤም እንዳለው አውት ኦፍ ኮንቴክስት ይጠቅሷቸዋል። ክፍሉ እዛው ክፍል ላይ እስልምናን የሚቀብር ነው። ኔክስት ምንድነው የሚለው? ተከተሉኝ ነው የሚለው ክርስቶስ። ጴጥሮስ ይጠይቀዋል እኮ ምክንያቱም ያ ሰውዬ መከተል አልቻለም። መከተል ስላልቻለ እኛስ ሁሉን ትተን የተከተልንህ ምን እናገኛለን ብሎ ይጠይቀዋል። እዛው ምዕራፍ ላይ እንትን የጠቀሰችዋለ ማርቆስ ወንጌል ምዕራፍ 10 በልሰሰት 10 ላይ ከሆነ ኔክስት እዛው ከሰውየው ታሪክ ቀጥሎ የሚመጣው የጴጥሮስ ታሪክ ነው የሚመጣው። ምክንያቱም ሰውየው መመለሱን ሲያይ ባለጸጋ በመንግስት ሰማያት ከሚገባ ይልቅ ግመል በመርፌ ቀዳዳ ይቀላል ብሎ ሲላቸው እነሱ ሾክ ዶኑ። ከዛ እንዴት ይቻላል አሉ። ይሄ በእግዚአብሔር ዘንድ ይቻላል አላቸው። እግዚአብሔር ነኝ እያላቸው ነው። በቃ ይቻላል። እነሱ ግን ሾክ ዶነው ነበረ። ከዛ ጴጥሮስ ኢሚዲየትሊ የጠየቀው ምንድነው? እኛስ? እሺ እሱ ተመለሰ። እኛስ ሁሉን ትተን የተከተልንህ አለው። እናንተ ሁሉን ትታችሁ የተከተላችሁኝ እንዲህ ታገኛላችሁ ብሎ ኔክስት ይነግራቸዋል፣ የሚያገኙትን ማለት ነው። ስለዚህ አንድ ሰው ለምሳሌ ማይክሽን አንቺ አንዴ። እሺ ይሰማል። አንቺ እኮ አንቺን ለምሳሌ ቆንጆ ነሽ ብልሽ ሰንበዲ ለምሳሌ ወይንም ደግሞ ሰንበዲ አንተ ጎበዝ ነህ ስለው ለምን ጎበዝ አልከኝ ቢል ሰነፍ ነኝ እያለ ነው። ጥያቄ ነው የጠየቀው። አንዱን አካል ሄጄ ጎበዝ ነህ ስለው እሱ ደግሞ ለምን ጎበዝ አልከኝ ቢለኝ ያ ሰውዬ ሰነፍ ነው ማለት ነው። ለምን አልከኝ ቢል አይደለም እየጠየቀው ነው። ስለዚህ ክርስቶስም ምንድነው ያን ሰውዬ እየጠየቀው ነው። ለምን አልክ የሚል ነው ጥያቄው። ምክንያቱም አምነህ ነው እንትና እንዳለው ቢል አይደለም እያለው ያለው ለምንድን ነው ይሄን ያልከው? አምነህብኝ ነው ወይንስ አታምን? የሰውየውን እምነት እየጠየቀው ነው። እንደ ኖርማል አንድ እግዚአብሔር ብቻ ነው ሲል እሱ እግዚአብሔር ነው። የኛ እምነት ይሄ ነው አይደለ? አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ነው እኮ። እሱን አምነህ ነው ወይ እንደዛ ብለህ ጠራኸኝ? ብቻ ነው ቸር ካለ ለምን ነው ራሱን አይሶሌት ያደረገው? እሱ አምላክ አይደል ወይ የሚል ማንም ሰው ጥያቄ ይፈጥርበታል። ለምን ፈጠረብሽ ለማለት ትንሽ ደጅ ለማድረግ ይከብዳል። ገብቶሃል? በእባብ ሲፈተንም እኮ ለአምላክ ስገድ እሱንም ብቻ አምልከው ተብሎ ተጽፏል ይላል እኮ። ሲስተር ጥያቄያችን እኮ አንቺን ጀጅ ያደረግንብሽ በጥያቄው መጽሐፍ ቅዱሱ ላይ ሳይሆን ሪፖስት ካደረግሻቸው አንጻር ነው። ቅድሚያ ራስሽን እንዳልተማርሽ የኔ እምነት ስለሆነ የአንቺ እምነት ነው። ስቲል ግን የአንቺ እምነት የተመሰረተው ተሳዳቢዎች ላይ እንደሆነ ነው ያየሁት ማለት ነው። ወንጌል የሚያስተምሩት ላይ ፎከስ አድርገሽ ቢሆን ኖሮ ይሄንኛው አያስደነግጥሽም ነበረ። ቤተክርስቲያንም የሚሰድቡትን ሪፖስት ያደረግሽውን ያህል ይሄንኛውን ተምረሹ ቢሆን ኖሮ ጥያቄ አይፈጥርብሽ። እኔ ምንም ስድብ እኔ ሪፖስት አድርጌ አላውቅም። ስለ ወንጌል ከሆነ ግን ሪፖስት አድርጌ አሁን ገብቶሻል? አልገባሽም? ሀሳቡ ኢቨን እሱ ቸር አይደለም ቢልም ምን ይቀበላል? እውነቴን ነው የምልህ ማለት ባይልም ሳይሆን አሁን ጥያቄው እዚህ ላይ ጥያቄው አሁን ቢኒ ባለሽስ ግልጽ ሆኖልሻል? አልሆነልሽም? ገብቶኛል። ቴንክ ዩ። ስለዚህ በደንብ ግልጽ ያልሆነላችሁ ካላችሁ ከአንዱ ከእግዚአብሔር በቀር ቸር የለም። ስለምን ቸር አልከኝ ሲለው ምን እየጠየቀው ነው? አንዱ እግዚአብሔር ብለህ እያመንከኝ ነው ወይንስ ሳታምን ዝም ብለህ ሙገሳን ፈልገህ ነው ቸር እያልከኝ ያለው? አይደለም እያለ ያለው። ሌሎቻችሁ ማንኛው የቀጠለው? ማኪ ወይዬ አፎዬ ያኔ ውድ ታውቀኛለህ አይደል? አፎዬ ውዴ ሰላም ነው? እንዴት ነው? ሰላም ነው የኔ ውድ የኔ ጀግና። እኔ ላመሰግንህ ነው ውዴ፣ ላመሰግንህ ነው የኔ ጀግና፣ የኔ የኦርቶዶክስ ጀግና ነህ አንተ ለእኔ። እሺ ልክ እንደ ሐዋርያው ጴጥሮስ አንተ ጀግናዬ ነህ።
እሺ ያ ግን ይገባሃል። የዘመናችን አንተ ሐዋርያ ነህ። ኧረ እሱ ደግሞ ጥያቄ ይገባሃል። አሁን ታይ ጥያቄ ምናምን ጠይቂ፣ አይባልም ጥያቄ ጠይቂ። አሁን ጥያቄ አይባልም ካለሽ አይባልም። እንትና እኔ ግን ጥያቄ አንዴ ላመሰግንህ ነው። እንቀበል አትፈር፣ እያሉ ምስጋና ስለሆነ ነው። አትፈር። እሺ ኧረ ጥያቄ ካላቸው ሌሎቹ ይጠይቁ። ግን እኔ ላመሰግንህ ነው። ሰውዬ እመቤቴን እሺ፣ ጀግናዬ ነህ። አመሰግናለሁ። ያንን ሁሉ ጦርነት ተጋድለህ እንትን ነው እኮ እንትን እንደዚህ ነው አሁን የሆንክ ሰው ለመሰለሽ ማለት ነው። ቢኒና ያ ቆስጤ በጣም ቃል ይቀናሉ። እነሱን አመስግኛቸው። እነሱን ቅር ይላቸዋል። ለዛ ነው ያውን በቆስ ያው እየጻፈልኝ ነው እየጻፈልኝ ነው ቆስጠንጢኖስ እየጻፈልኝ ነው። በእኔ ቤት ትመሰገናለህ ወይ እያለኝ ነው። አቁሚ። አሁን አንቺ ታቆሚያለሽ። ይኸውልሽ ተምር ቅናት ከቤት እኮ ነው የሚጀምረው። ቅናት ትላለህ፣ ከቤት ውስጥ ነው የሚጀምረው ቅናት። ያ እውነት ነው። እውነት ብለሻል። ቆስጠንጢኖስ ውዴ አንተም ራሱ ጀግና ነህ። የኔ ውድ ማሪ ወንድም አለም ጀግናዬ ነህ፣ ጀግናዬ ነህ ውዴ ወንድም አለም ጀግናዬ ነህ። እና ደግሞ ቢንዬ ውዴ ቢንዬ የኔ ጀግና ቢንዬ የኔ ወንድም አለም የኔ ጀግና የኔ ውድ በጣም ነው ማከብር ምወድ ጀግናዬ እና በጣም ነው ውድ መቤት ነው። መኪና እየነዳ ነው ገደል ውስጥ እንዳይገባ ሁላችንም ቃል ቀርቶሻል። ማኪ ገደል ውስጥ እንዳይገባ አላለ ማኪ ይበቃል። ተምር ይበቃል። ከዚህ ራሱ አሁን እየቀናብህ ነው ቢንዬ እና መሰግን ዘ ገደል ውስጥ እንዳይገባ አለ። ማኪ ይበቃል። ለምንድን ነው ገደል የሚገባው እንዴ? እኔ እያመሰገንኩት። እሺ ቃና ደግሞ ቃል ስጋ ሆነ ደግሞ ማለት ነው። ቃል ስጋ ወንድም አለም ቴንክ ዩ ሶ ማች ለምታደርጉት ነገር ሁሉ በጣም አመሰግናችኋለሁ ውዶቼ። ማርያምን እመቤቴን ነው የምላችሁ። ሞቼ ነው የምወዳችሁ። በጣም ሞቼ ነው የምወዳችሁ። በመብርሃን በቅዱስ ሚካኤል ደግሞ አማላጅ ቅዱስ ሚካኤል የኔ መልአክ ነው። እንትን በ80 ቀኔ ክርስትና የተነሳሁበት ቅዱስ ሚካኤል ቤተክርስቲያን ነው። ያደግኩበትም እዛ ቅዱስ ሚካኤል ነው እና አሜሪካን ሀገር ስመጣ 14 ዓመት የሆነ ነው የመጣሁት። እስቲል አለሁኝ፣ ሁሌም አለሁኝ፣ ሁሌም በፍጹም መቼም ተጠራጥሬው አላውቅም። እምነቴ ነቨር ማለት ነው። ደግሞ አያቶቼ ደግሞ ከጎንደር የመጡ ቄሶች ናቸው። የቀሳውስት በእናቴም በኩል በአባቴም በኩል ከጎንደር የመጡ ቀሳውስት ናቸው። አያቶቼ ደግሞ ቄስ ናቸው እና ውዶቼ ሞቼ ነው የምወዳችሁ እመቤቴ። ኧረ እፎይንማ ሞቼ ነው የምወደው በዚህ መከራ ውስጥ ራሱ። ኧረ በቃ ጉሮሮአችን ነጋዚ ወየን አስታወሽ ኮመንት በሳቅ ቢሆን እፎይ ሳመሰግነው አትንኳ ኤሌክትሪክ እየቀጠለ እንዳይዘው ኤሌክትሪክ እናመሰግናለን። ለዛሬ ጨርሰናል። እንደምህደሩ ኮመንት በሳቅ ስላልሆነ ነው፣ በድምፅ ስላልሆነ ነው። ቆስጠንጢኖስ እኮ ቅናት ጀመረው እኮ እፎዬ። እኔ ሳመሰግን ጀመረው። በቃ ኧረ ተይ በቃ አለ እንዴ። በቃ ቀጥሉ እናንተ ደህና። አሁን እሺ እንዴት ልሰናበታቸው? እኔ በቃ ሁሌ እንዳስወረድኳት ነው ላስወርዳት ነው። በቃ እቺ ልጅ ከስር ሁለተኛ ዙር ሳትጀምሪ ኧረ ማኪ ገደለች። ጥያቄ አልጠየቃለህ ነው? ይብቃል። ማለዳ ጥያቄ የለኝም ብላለች። አይንስ ጥያቄ የለኝም፣ ግን እፎይ አንተም አንዳንዴ እንዲህ እኛ ንግስት ላይ እየሳብክ እንደዚህ ሀሳቦችን የሚገልጹ አሪፍ ነው ብዬ አስባለሁ። ከቻልክ ማለት ነው አንድ 15 ደቂቃ ኮስታ ሳጥን ለምን አልከፍትላችሁም? ሀሳባችሁን የምትዘረጉበት ሀሳባችሁን የምታስቀምጡበት። ለነገሩ ከፍተሃል እኮ ቴሌግራም ቻናል ባለፈው ደም ብለናችኋል። ቴሌግራም ይላል። እፎይ ኦፊሻል ብላችሁ ሰርች አድርጉ። ማንኛውም ሀሳባችሁን ኮመንትም ከሆነ ሀሳብም ከሆነ ምንም ነገር ከሆነ በዛ ሼር ልታደርጉለት ትችላላችሁ። ሁሌ ሐሙስ እኩለ ሌሊት ላይ አማላጅ እኮ ልከውብኛል እኮ ታውቃለህ አይደለ? አዎ ምንድነው እሱ እንትን ብለው ለሆነ መምህር ምንድነው እፎይ ክርስቲያኖችን አያስገባንም፣ አስገብተን እንዳናመሰግነው ቤቱ አያስገባንም ብለው ልከዋል። ብሎክ እያደረገ ነው እኛን የምንፈተው ትላላችሁ። ጭራሽ ሲያምዝ ማኔ እኮ ብሎክ አላደርግም እኮ እዚህ ስማሽ ብሎክ ነው ያልለመደብኝም። ከተሳደቡ ሚዩት ነው ሜቢ ካደረግኩ እንጂ ብሎክ አላደርግም ሰው እዚህ ስማሽ
አይ ኮመንት ብዙም አላይም እኮ ነው። ኮመንት ብዙም አላይም። አልፎ አልፎ ቁጥር ከቆጠረ ድንገት ካየውን ነው እንጂ አላይም። ልክ ነው። እና ለዛሬ ቢበቃ ነው ይመስላችኋል? ዛሬ ቃል ሲያወራ ሰምተዋል? ኦኬ የሆነ ሰዓት ዲቫ ሲያወራ ነበረ። ኔትወርክ ገብቶበት ነው እፎ። እኛ ሁለተኛ ዙር እንቀጥላለን። አንተ እንግዲህ ኦኬ ልውጣ እንዴ? እናንተ ትቀጥላላችሁ? አረ ቆስጤ እኮ እንቅልፉ መጥቷል እኮ። አንተ ውጪ ስለሆንክ ነው። ቆስጤና ሰዓት ሄዶብናል። እኛ ጋር እኮ በስምንት ምናምን ጉዳይ እኮ ነው። 7 ተኩል ነው እኮ እኛ ጋር። ዴቪ ክፈትና ዴቪዬ ይመቻል። ታላቁ ዴቭ እሱ ተኝቷል። ገዝተህ በቃ አሁን የወጣው እኮ አሁን የገባው ከከፈተ ይከፍታል። በቃ ችግር የለውም። ቆስጤ ስማ፣ ባለትዳር እኮ ነው። አሁን እየጮህባት እንቅልፍ አላስወስድ ብሏታል እኮ። ቅድም ቀለበቱን 10 ሲያሳይ አላየህም እንዴ? እንደኛ ላጤ እንኳን ቢሆን እሺ፣ አንዴ ወደዛ አንዴ ወደዛ እያለ ቢያወራ እንደኛ ችግር የለውም። እሱ ሲጮህባት አንተ ልጅ እባክህ ነገ ስራ ገባለኝ እያለች ነው። የኔ እንደሱ ከሆነ እንኳን እንረዳለን። ግን ማን ዴቭ? አረ ዴቭ ካለ እባክህ 1300 ሰው አለ። ምናልባት ወደዛ 500 ሰው እንኳን ብንገለብጠው ጥሩ ነበር ብዬ ነው። ቃል ስጋ ሆነ ብለህ ጥራው። አይሰማም። በቃ ደውልለት። ተኝቶ ነው የሚሆነው። ይተኛበት በቃ ወይ ነው እንቅልፍ ወስዶታል። እባክህ ከተኛ ነሳውም በቃ ኮፒ ሊንክ። ኦኬ ዋና ነገር አለ። በቃ ከምንም ነገር በላይ ተቀላችሁ። ዛሬ ከፎይ ላይቭ ላይ ነው ጎትተው የወረዱን። ያው እንግዲህ ነገ ደግሞ ፕሮግራሙን ለማሰናከል እንትን እንዳይሉ 1000 ሰው ያለው ሰው ሁላችሁም እየገባችሁ 100 ጊዜ ኮፒ ሊንክ አድርጉት። 100 ጊዜ ያ ማለት በጣም አሪፍ ነው ማለት ነው። ይተኙ፣ ሰዎቹም ልቀቋቸው፣ ተኙ። መተኛትም ጥሩ ነው። እረፍት አድርጉ። ቲክቶክ ላይ ረጅም ሰዓት አትቆዩ እናንተ ሰዎች ቲክቶክ ተጠቃሚዎች። አንዳንዴ ስለ ህይወታችሁ ማስቡ። ስልክ ዝጉና አብዛኛው ሰው አሁን ስልኩን 30 ደቂቃ ራሱ ሳይነካ የሚቆይ የለም። በተለይም ቢኒ አምነውም ስልኩን ለ30 ደቂቃ እንኳን ቢያንስ ስልካችሁን ሳነኩ እያያችሁት ዝም ብላችሁ ስለራሳችሁ ስታስቡ ያኔ ትክክለኛ ህይወት ትኖራላችሁ። አብዛኛው ሰው አሁን በቃ እንትን ዋይፋይ ሲጠፋ ወይም የሆነ መብራት ሲጠፋ ምናምን ነገር ያኔ ነው ትዝ የሚለው ህይወቱ። ወይኔ ቤት ሰራለሁ በዚህ እድሜ ብዬ ነበር፣ ቤት አልሰራውም። መኪና ገዛለሁ ብዬ ነበረ፣ መኪና ሳልገዛ እድሜ ቆሰው። አግብቼ ወላለልኩበት እድሜም ነካው። ይሄን ያህል ይኖረኛል ያልኩት እነከሌም ቤት ሰሩ፣ እነከሌም መኪና ገዙ፣ እነከሌም አገቡ። እኔ ይኸው ኮመንትና ታብታብ እያደረግኩ ነው ብሎ የሚያስቡት መቼ ነው? መብራት ተጠፋ ነው። መብራት ከጠፋ የሆነ ኮኔክሽን ከጠፋ ነው። ዳታ እምቢት አላቸው ነው። ከዛ ሄጭ ብለው ይጨንቃቸውና የሆነ ነገር ያደርጋል ቶሎ ብለው ለመርሳት ማለት ነው። ይኸው እኮ በዚህ እድሜ እንደዚህ ያደርጋል። አሁን እኮ እንደዚህ ሆነ፣ እድሜም እንደዚህ ሄደ፣ ቁመቴም እንደዚህ ሆነ፣ ኪሴም ባዶ ነው፣ ያሰብኩትም አልተሳካም ብለው የሚያስቡት ልክ ስልካቸውን ሲያዩት ማለት ስልካቸውን አቁመው መጠቀም ሳቁመው እንትን ሲሉ ነው። እና እገታ አድርጉትና ማሰብ እንደዛም ጥሩ ነው። ይሄ ቲክቶክ ላይ ያለው ፉክክሩ ብዙም ጠቃሚ አይደለም። አስባል ዝም ብለህ እዛ ጋር አንዱ አንበሳ ለአንዱ እንትን ሲል ሲሸለም ምናምን ስታየው ያንኛው እንትን ሲል ጥሩ ምግብ ሲበላ ጥሩ ሆቴል ሲገባ እሱን እየተከተልን እያጨበጨብን ከኋላ የእነሱን ፖስት እየፖስትን የእነሱን እንትን እያል ህይወት አይሆንህም ማለት ነው። ህይወት አይሆነንም። እሱ ህይወት ስለማይሆነን አንዳንዴ መለስ ብሎ ማሰብም ጥሩ ነው። ተሟሙቶ እንደምን አብዛኛው አዲክተር ስለሆነ እንደምንም ተሟሙቶ 5 ብርም 10 ብርም ሞልቶም ቢሆን ኢንተርኔት እንደምንም ብሎ ገብቶ ሰፈሩ ከሌለ እንኳን ዋይፋይ ከሌለው እንደምንም ተሟሙቶ ያግድ ያቺን ሾፍ ያደርጋል ማለት ነው። ለማስታገስ ራሱን ህይወቱን በእንደዚህ ነው የሚሸውደው። ሁላችን ኦልሞስት አሁን እንደዛ ሆኗል። ይሄ ነገር በጣም ብሬናችንን እየገደለው ነው የሚሄደው። ብሬናችንን በጣም እያደከመ ነው የሚሄደው። ይሄ የማስታወስ የማገናዘብ ችሎታችንን በጣም እየገደለ ነው። የራሱ በጣም ነው ቲክቶክ አሁን እያስጠላኝ ያለው።
ኦቨር ማለት ነው። ይሄ ነገር ጤናማ ስላልሆነ ማለት ነው አይምሯችንን እየገደለው ነው እና አትሊስት በቀን ውስጥ የምንጠቀመውን መቀነስ አለብን ብዬ አምናለሁ። የሁልሽም ቤት ጓዳ ይሄ ችግር አለ። እስቲ አሁን ከጓደኞቻችሁ ጋር ረጅም ማውራት ወክ ማድረግ ምናምን ነገር ተገናኝቶ መገባበዝ መብላት መጠጣት ቀርቷል። እንዳለ ቲክቶክ ላይ ነው። ሰፈር ሆኖ ላይተያይ ይችላል፣ ሳምንት ሙሉ ላይተያይ ይችላል። ጎረቤት ሆኖ ማለት ነው። ከቤት በጣም እዛ ይነካካል ስልኩን፣ ከዛ የሆነ ጌም ሲጫወቱ እዛ ያያል፣ እዛ ያደምቃል። በቃ እንደዛ ነገር። ስለዚህ ላይፍ ላይ ራሱ አይተያዩ እዛው አንድ ቤት ውስጥ ሆኖ ራሱ ማይተያይ ሰው አለ።